እኔ በጣም ፕሮፖነንት ነኝ። ሂስቶሪክ የሆኑ አብያተ ክርስቲያናት ካውንስል ውስጥ መቀመጥ የለባቸውም። ያን ካውንስል የተረገመ የአጋንንት ውልድ ነው ብዬ ነው ማምኑ። ከድሮ ጀምሮ የምናገረው አዲስ የምናገረው ነገር አይደለም። እንደዚህ ስናገር ጠርቶ አስፈራርተውኛል። ባይዞ ካውንስሉ ላይ መጥፎ ነገር አታውራ አንተ ብዬ አውቃለሁ። አምናለው አጋንንቱ የሰፈረበት ነው። ፖለቲካል ህብረት ነው፣ አይጠቅመንም። ተኩላና በግ የተዳቀለበት ነው። ስለዚህ ካውንስል ውስጥ መቀመጥ የለባቸውም። ለሂስቶሪሲቲያቸው የሚጨነቁ፣ ለቢብሊሲቲያቸው የሚጨነቁ፣ ለታሪካቸው ለእውነተኛ ነገር የሚጨነቁ ሰዎች ካውንስል ውስጥ መቀመጥ የለባቸውም ብዬ ነው ማምኑ። ለዛ ነው ዶክመንተሪ ሰርተን ከ6 ዓመት በፊት የለቀቅ ነው። 5 ዓመት ወር 6 ዓመት በፊት ያኔ ካውንስሉ ሲመሰረት ማለት ነው። ለምን አነሳው ይሄንን? ያ ነገር እልባቱን የሚያገኝ ከሆነ ትራዲሽኖች የየራሳቸው መንገድ ይዘው ይሄዳሉ። ማን ምን እንደሆነ ወደ መታወቅ ይመጣል። የዛኔ ዲቤት ለፔንቴኮስታሎች ብዬ ጥሪ ያቀርባለሁ። እኔ እስከዛስ ቤተሰቤ፣ እህት ወንድሞቼ፣ ያገቡ የተጋቡ አብሮ በአንድነት ወንጌል የሚሰሩ ሁሉም በአንድነት ያው የተጣመረበትን መንገድ ታውቃላችሁ። በዛ መንገድ ነው ያለው። አሁን ግን የተነሳው የተለኮሰው ነገር ጥሩ ስለሆነ ሁሉም አይደንቲቲውን እንዲያስጠብቅ የሚያደርግ ነገር ስለሆነ የተጀመረው እሷ ነገር ከለሯን የምትይዝ ከሆነ ዲቤት ለፔንጤዎች ብዬ ነው ያቀርባለሁ። አያሳስብም። እስከዛ ግን እንደው አጥር ለአጥር ላይ ቆመን መጨቃጨቅ ነው የሚሆንብን የሚል ስጋት ካለ ቤት ክፈቱ፣ የውይይት ጥሪ አቅርቡ፣ እኛ ቤት ነው የሚደረገው በሉ። ጨርቄን ማቄን ሳልል እየሮጥኩ እመጣለሁ። እናንተ ስታደርጉ ደግሞ እኛ ቤት ከፍተን እንጠብቃችኋለን፣ መታችሁ ታደርጋላችሁ። ኦፊሻል ዲቤት እኔ ከኦርቶዶክስ ጋር ነው ማድረገው። ኦፊሻል ዲቤት እኔ ከካቶሊክ ጋር ነው ማድረገው፣ ከኦንሊ ጂሰስ ጋር ነው ማድረገው፣ ከሙስሊም ጋር ነው ማድረገው። እንጂ እዚህ ጋር ከኔ ጋር ወንጌል ምስክርነት ከሚወጣው ሰውዬ ጋር ዲቤት አልገባም። እኔ አልገባም። ነውር ነው፣ አይደረግም። ዲፍረንሶች ላይ በውጭ ዓለም ላይ ይደረጋል ዲቤት፣ በደንብ ይደረጋል፣ በደንብ ይደረጋል። ሪፎርምዶች ከአርሜኒያኖች ጋር ያደርጋሉ። ሪፎርምዶች ከፔንቴኮስታሎች ጋር ያደርጋሉ። ለምን? ውጭው ላይ በደንብ የተሰመረ ነገር ስላለ። እንደኛ ሁሉም ጴንጤ ተብሎ ስላልሆነ የሚጠራው ግልጽ ነገር የሆነ ስላለ እርስ በርስ ዲቤቶችን ያደርጋሉ፣ እርስ በርስ ውይይቶችን ያደርጋሉ። ደን አንድ የሚያደርጋቸው ነገሮች ላይ ደግሞ ዲቤት ያደርጋሉ መልሶ። ለዚህ በጣም አለ የሚባል ኤግዛምፕል ማን ነው? ጄምስ ዋይት እና ዶክተር ማይክል ማን ነበረ? ትክክል፣ ማይክ ስትሬንጅ አውተንቲክ ፋየር የጻፈው ለጆን ማካርተር መጽሐፍ ምላሽ ማለት ነው የጻፈው ማለት ነው። ሚካኤል ማን ነው? አለ ትክክል። ኤንዌይስ ሚካኤል ነው የሚባለው። አይሁዳዊ ነው። ማይክል ይባላል። እና ማይክልና ጄምስ ዋይት ማይክል ብሮን ቴንክ ዩ ልዑል ማይክል ብሮን ይባላል። አይሁዳዊ ነው። ኢቨን አሁን ናር ውስጥ ያለ ነው። አንድ ቀፋፊ ሙቭመንት አለ ከፔንቴኮስታል ውስጥ የወጣ ማለት ነው። እዛ ሙቭመንት ውስጥ ያለ ሰው ነው። ናር ውስጥ ነው ያለው። he has a PhD in theology እና ሁለቱ ፕሪደስቲኔሽን ላይ ዲቤት ያደርጋሉ፣ አርሜኒያን ቴዎሎጂ ላይ ዲቤት ያደርጋሉ ምናምን። ገሷት ከአይሁዳውያን ስኮላሮች ጋር ግን ሁለቱ አንድ ላይ አብረው ተቀምጦ ነው ስላሴን ዲፌንድ ያደርጉት። አይታችሁታል። እሱም ፕሪደስቲኔሽን ዲቤትን ካያችሁ ማለት ነው። ማይክል ብሮን እና ጄምስ ዋይት ከሪፎርም ፐርስፔክቲቭ በቃ እንዲህ በአካል ቢገናኙ መንገድ ላይ ቢገናኙ የሚደባደቡ በሚመስል መልኩ ነው የተሟገቱት። ሁለቱ ግን አንድ ወንበር ላይ ተቀምጦ በዛ ጋር አይሁዶች ተቀምጦ ስላሴን ዲፌንድ አድርገዋል። ውጭዎቹ ጋር ያለው ይሄ ነው። እኛ ጋስ መጀመሪያ የአጋንንት ቅርጫ ውስጥ ነው የሚከት። መጀመሪያ የአጋንንት ቅርጫ ውስጥ ይከትሃል። ከዛ ያወጣና የሆነ ሰፈር ውስጥ ይከትሃል። ከዛስ የለም የምትገናኝበት የምታወራበት መስመር የለም። ቡድን ይሰራብሃል።
ስድብ ትጠጣለህ፣ ፐርሰናል ላይፍ ይበረበራል፣ ትሰደባለህ ምናምን። ምናልባት እንደዛ አይነት አሁን ውጮቹ ላይ ያየነው አይነት ካልቸር እስኪመጣ የመጀመሪያዎቹ መስዋዕቶች ሆነን እናልፋለን ማለት ነው። አም ሬዲ ፎር ዳት። በሪፎርምድ እምነቴ የሚመጣብኝን ማሸማቀቅ፣ የሚመጣብኝን ስድብ፣ የሚመጣብኝን ያለፈ ታሪክ፣ የአሁኔን ህይወት ፐብሊክ ላይ ኤክስፖዝድ መደረግን እሱን ቀብድ ሰጥቼ ነው መውጣው። ሚዲያ ላይ ስወጣ ወጣለሁ። እንደዛ ነው። ላይፌን ቀብድ ሰጥቼ ነው የወጣሁት። በምናገረው ነገር ትላንትናዬ እንደሚበረበር እያሰብኩ ነው መውጣው። ስወጣ እንደምሰደብበት ማን ነው እሱ ደግሞ በዚህ ገብቶ በዛ ወጥቶ እሱ እኮ እንደዚህ ነው እንደዚህ አድርጎ እንደዚህ አናቆም እንዴን ቱን ሪስክ አድርጌ ነው መውጣው። የመጀመሪያዎቹ መስዋዕቶቹን እናልፍና ምናልባት እንደነ ማይክና ጀምስ ዋይት አብረው ዲቤት እንዳደረጉ እርስ በርስ ደን መልሶ ከአይሁዶች ጋር ዲቤት እንዳደረጉ እሱ ካልቸር እስኪመጣ ምናልባት ለዚህ ጉዳይ ማን ነው መስዋዕቱ በግ ሆኖ የቀረበው ሲባል አማን ሆኖ እንዲቀርብ ነው የምፈልገው። ችግር የለውም። አይ ቲንክ ሲሰድቡኝ ፐርሰናል አድርጌዋለሁ። አይ ነው ትክክል። ትንሽ ኮሜንት ታደርጋለህ። ጌርሳም ሪፍሌክት የሚያደርገው ነገር ካለ ያደርጋል። ለምንድነው ይህችን ነገር የምናገረው? ለምንድነው የምናገረው? የሆነ ምናፍቀው ፊቸር አለ። የሆነ ውጭው ላይ የማውቀው ፕሮቴስታንት ኢሜጅ እዚህ ሀገር የለም። ከጎረቤቶቻችንም ደግሞ የሚሰራብን ደባ የሆነ አንድ አይደላችሁም እንዲነገር ይፈለጋል። ከዛ በአንድነት መምታትም ይፈለጋል። ሁለቱም ነው ማጫወት የሚፈለገው። ባይዞ አንድ አይደሉም፣ ሉትራኖች እንደዚህ ናቸው፣ ሪፎርምዶች እንደዚህ ናቸው፣ ፔንቴኮስታሎች እንደዚህ ናቸው፣ አንድ አይደሉም። እሺ አንድ አይደለንም። ያ አንድ አይደሉም ተሳካ ብለን ሬዲ ሆነን ስንቀመጥ አንድ ካልሆኑማ አማንን እንደ አማን መምታት አይቻልም። ገብቷችኋል? ማወራችሁ ሉትራንን እንደ ሉትራን መምታት አይቻልም። ለምን? ኦልሬዲ አንድ አይደሉም ተብሎ ተነግሯል። ደግሞ እኛን እንደ ትራዲሽን አፕሮች ማድረግ አንድ ቃርጣ ውስጥ አስገብቶ ዲስከስ ከማድረግ በጣም ይጠነክራል። ኢንዲፔንደንትሊ ማናገሩ በጣም ይጠነክራል። ባይዞ አንድ ነው ብሎ ጨፍልቆ ከመናገር ይልቅ ኢንዲፔንደንት እኔ መጥቶ ሲያናገር ፔንቴኮስታል ስኮላር አይጠቅስብኝም። ለምሳሌ ሉትራን ስኮላር አይጠቅስብኝም። ከኔ ጋር ቤት ቢገባ አንግሊካን አይጠቅስብኝም። የሚጠቅስብኝ ዌስት ሚኒስተርን፣ ባፕቲስት ኮንፌሽንን፣ ከዛ ጉባኤያትን ምናምን፣ ከዛ መጽሐፍ ቅዱስን ይዘን አባቶችን ይዘን እኔ ላይ የሚጠቅስብኝ በእኔ ትራዲሽን ውስጥ ያለው ነው። ያ ይከብደዋል እኔን ካወራ። ምክንያቱም እኔ በግሌ እሱን አድረስ ማድረግ እችላለሁ። ችግር የለውም። ስለዚህ ምን ይሆንባቸዋል? አንድ አይደሉምም ድል ነው ተብሎ ሴሌብሬት አይደረግላቸው። ነጣጥሎ ደግሞ አይመችም። ምክንያቱም አንድ ላይ እንደዚህ ናቸው ሁሉም ለማለት ስለማይመች እንደዛ ነው። ራይት ሶ ያ እኔ ኦፊሻሊ በካውንስሉ በኩል ያለው ነገር እልባት አግኝቶ መስመራችን በስርዓቱ ከለር አግኝቶ ምናምን የዛኔ አይ ዊል ኮል አውት ኤቭሪዋን የማስባቸውን ሰዎች። አሁን ላይ ግን አላረግም። አሁን ላይ እንዲደረግ የምታስበው ምንድነው ካልክ ጌርሳም ቤት ከፍተህ ጥራኝ። አይ ቤት መክፈቱ ዳትማች ኢፌክቲቭ አይደለም ብለህ የምታስብ ከሆነ ኦፊሻል ጥሪም አድርግልኛል። ችግር የለውም። የማስባቸው ነገሮች የማምናቸው ነገሮች ስለሆኑ አንዳንዶችን የኖርኩባቸው ነገሮች ስለሆኑ ስላላሳመነኝ ነው ከዛ ትራዲሽን ውስጥ የወጣሁት። ስለዚህ ፐርሰናል ጥሪም ከሆነ ልቀበል እችላለሁ ከአንተ። እኔ ግን እንደ ግል ወደዛ እንትኑ የለኝም። አሁን ላይ የሆነ ኦርቶዶክስ ወንድምን እንደምጠራው ካቶሊክ ወንድምናገባ እንደምለው እያሰብኩ አንተን ልጠራ አልችልም። ውይይት ለተባለው ግን ቤት ከፍተ ወይም ደውለልኝ ልገባ ነው። ምንም ሳልዘጋጅ እመጣለሁ። አያሳስብም። ያው እየገባን የምናወራው ነገር ስለሆነ ማለት ምንም መዘጋጀት ከፈለጋችሁ ተዘጋጅታችሁ ግቡ። ወይ ድንገት ወሬዎች ምናምን ወደዛ አምርቶም ሊሆን ይችላል ትፈለጋላችሁ ከተባለ እንዳልኩት ነው ቅድም ጨርቄን ማቄን ሳልል እየሮጥኩ እመጣለሁ። ምንም ውስጥ በሆነ ራሱ ማለት ነው። በዛ መንገድ እየቀጠልን ያችን ልባት ግን ከመጣች ሌሎች እንደምጠራው ኮላውት ላደርግ እችላለሁ። እሺ ጌርሳም ትንሽ ደቂቃ ለትክክል ልስጠውና እዛ ላይ ሪፍሌክት አድርገህ ትንሽ ነገር ከዛ ጌርሳም ይጠቀልለዋል። ከዛ ሴት የምትለው ነገር ካለ እንቀጥላለን።
አለ ትክክል አለው። አማንዬ እንዴት አላችሁ? ደስ ብሎኛል ስላየሁና ደግሞ ስለሰማን። ይሰማል? ድምጼ ይሰማል? ኔትወርክ ምናልባት ያማን ይሰማል? እሺ ቴንኪዩ ጌርሳምም ስለመጣህና እንደው ስላነሳቸው ሀሳቦች ሁለታችሁንም ቴንኪዩ ማለት እፈልጋለሁ። አንዳንድ ብዙ ነገር አማኒ ስለተናገርክ አንዳንድ አጠር አድርጌ አንዳንድ ሪፍሌክሽን ብቻ ላስቀምጥ። ለምሳሌ በወንጌላውያን አማኞች መካከል ያለው ዩኒቲ ራሱ ምን አይነት እንዲሆን ነው የተፈለገው የሚለው ራሱ መነጋገር አለብን ብዬ አስባለሁ። ዩኒቲ ማለት አንድነን ማለት ግዴታ ፔኔኮስታል መሆን ማለት ነው ወይ ሉትራን መሆን ማለት ነው ወይ አንድነት ወይንም ደግሞ ሪፎርምድ መሆን ማለት ይሄ በጣም ባይዘው ይሄንን ነው እያፈረሱት ያሉት። አሁን አንዳንድ ሰዎች አንድነትን ያዩበት ያለው አንግል ሌላውን አጥፍቶ የሌላውን ትራዲሽን ሙልጭ አድርጎ ከምድረገጽ አጥፍቶ አንድነት እንደዚህ አይነት አይደለም የፕሮቴስታንቲዝም ዩኒቲ ማለት ነው። የፕሮቴስታንቲዝም ዩኒቲ ያለው ውጫዊ ኤክስተርናል አይደለም። በአንድ መሪ ስር በመቀመጥ በአንድ እረኛ በአንድ ሲኖዶስ ምናምን ስራ አይደለም። ራሱ ትምህርቱን ወደኋላ ብንመለከተው እሱ አሁን ፈርሷል። ወደዛ የሚፈልጉ ሰዎች አሉ። የእነሱ ትራዲሽን ካልተነገረ በእነሱ ትራዲሽን ላይ ትችት ከመጣ ያ ሰው ተሳስተዋል አልዳንም ምናምን ማለት ልክ አይደለም። መጀመሪያ ሪፎርምድ ሆኖ የሪፎርምድ አቋሙን ስላንጸባረቀ አጋንንት አለበት የሳተ ነው የወደቀ ነው ምናምን የሚያስብለው ምክንያት የለም። ይሄ ስለ ፕሮቴስታንቲዝም የሰንስ ራሱ የማያውቁ ሰዎች በመካከላችን እንደገቡ የሚያሳይ ነው። ስለዚህ በመጀመሪያ መታወቅ ያለብን ነገር ዩኒቲያችንን ለመጠበቅ ነሰሰርሊ መጠፋፋት የለብን። ይሄ የማይገባው ሰው አለ። ለምንድነው የማይገባው? ዩኒቲን የሚያየው በውጫዊ መንገድ ከተጠበቀ ብሎ የሚያምን ደግሞ አለ። በአንድ ሀገር ውስጥ አንድ ቤተክርስቲያን አንድ ምናምን ተቋም አንድ አስተዳደር ነው ከሌለ አንድ አይደላችሁም ይላል። ስለዚህ መጠፋፋት እንችላለን። እንደዚህ አይነት አንድነት ማምጣት ይቻላል። ማለት አንዱን አጥፍቶ በቃ ፔኔኮስታሊዝም ማለት ነው ፕሮቴስታንቲዝም ወይንም ሪፎርምድ ማለት ነው ፕሮቴስታንቲዝም ብለን መቀጠል እንችላለን። ግን እንደዛ አልቆየን። ዶክትሪናል ዩኒቲ አለን። ዩናይት የሚያደርጉንን ነገሮች እናውቃለን። ትራዲሽናል ዲፍረንሶቻችንን እናውቃለን። ክርስቲያኖች ነን እንላለን፣ ፕሮቴስታንቶች ነን እንላለን፣ ሪፎርምድ ካልቪኒስቶች ነን፣ ሉትራኖች ነን፣ ፕሮቴስታንትም ነን እንላለን። ይህንን የማያውቅ ግሩፕ ቡድን አለ እዚህ። ፕሮቴስታንቲዝም ማለት የእሱ ትራዲሽን የሚመስል ክርስቲያኒቲ ራሱ የእሱ ትራዲሽን የሚመስል ሰው አለ። እንደዚህ አይነት ሰዎች የፈጠሩብን ፕሮብሌም አለ። ይህንን መፍታት እንግዲህ ከሁሉም ነው የሚጠበቀው። ሁለተኛው ላነሳው ሀሳብ ፔኔኮስታሊዝምን የሚወክሉት እነማን ናቸው ነው ጥያቄው፣ በእኔ እምነት ማለት ነው። እኔ ቲክቶክ ላይ ለምሳሌ በተመለከትኩት አሁን ሳሙኤልን ምናልባት ካለ ቢሰማ ደስ ይለኛል። ሳሙኤል በላይነህም በፔኔኮስታል ነው፣ ቃሊም ወደ ፔኔኮስታሊዝም ያዘነብላል። ሌሎችም ደግሞ በጣም ከአቅማችን ልንገልጻቸው ማንችላቸው አይነት የነገር የሚሉ ፔኔኮስታሎች አሉ። ማን ናቸው? ራሱ ፔኔኮስታል ብሎ ሲባል በእኔ እምነት ከሳሙኤል በላይነህ ጋር ማውራት ትችላለህ ወይ ብትለኝ አይከብደኝም። ከቃሊ ጋር ማውራት ትችላለህ። ይሄ አሁን ኢንቴንሽናሊ እንትን እያልኩ አይደለም፣ ሪያሊቲ ነው የምናገረው። ራሳቸው እነዚህን ፔኔኮስታል ነን ብለው እንኳን ራሳቸውን አይደንቲፋይ ያደረጉ ሰዎች ያሉበትን ኮንዲሽን እያየን እንኳን እኛን ማለት ነው ራሳቸውን በዚህ ትምህርት ላይ እናምናለን የሚሉ ወንድሞቻችን እንኳን እየሆኑ እያለፉበት ያሉት ኮንዲሽን የተለየ ነው። ስለዚህ ጌርሳም ፔኔኮስታልን ብለህ ስታስብ ራሱ ይህንን ሀሳብ ፕሮፖዝ ስታደርግ ወይ በቅንነት መሆን አለበት ወይ የሆነ ኢንቫይሮንመንቱን በደንብ ማየት አለብህ ብዬ አስባለሁ። ሶስተኛው እና ለማሳጠር በመጨረሻ መናገር የምፈልገው እንዳለው ነው አማን። እንግዲህ አሁን ዲቤት ውይይቶች ምናምን ሲባሉ የአማን አፕሮች ጥሩ ነው። ክሊር የሆነ ባውንድሪ ሲኖር ሃይማኖታዊ ዲቤት ሊኖር ይችላል። ለምን በስነ ስርዓት የተከፈለ ነገር ጥሩ ነው። እንደዚህ አይቼው አላውቅም ነበር። ይሄም ጥሩ አካሄድ ነው። እውነቱን ነው። ምክንያቱም በዙሪያችን ብዙ እውነተኛ ክርስቶስን የሚወዱ በእኛም ትራዲሽን ሆነው ለምሳሌ ፔኔኮስታልን የሚያዋርድ ሰው ካለ እኛን አይወክልንም እንደምንል እነሱንም የማይወክል ሰው ሊሆን ይችላል እዚህ ያለው እና ብዙ ሄሬሲዎችም አሉ በአንደር ፔንቴኮስታል ኔም ተጠቅመው የወርድ ኦፍ ፌስ ትምህርት የሚያስተምሩ አሉ። አንድ ፔኔኮስታል ኔም ተጠቅመው ትራዲሽናል የሆነውን የፔኔኮስታልን ቪው የማይቀበሉ ሰዎች አሉ።
በቅዱሳት መጽሐፍት አስተምሮት ዙሪያ። ስለዚህ ይሄ ራሱ ዝም ብሎ ጠቅልሎ ሁሉንም አንድ አይነት ፔንቴኮስታል ነው ብሎ ማለት ልክ አይደለም። አስተሳሰቡ ራሱ ቲክቶክ ላይ ሁሉም አንድ አይነት ፔንቴኮስታል ነኝ እስካላለ ድረስ ማለት ነው። ስለዚህ ይሄንን እሳቤ ይዞ የሚደረጉ ውይይቶች ራሱ ልክ አይሆኑም። አንዱን ግሩፕ የማይመች ነገር ውስጥ መክተት ሊሆን ይችላል። ምክንያቱም እነሱ ፔኔኮስታል አይደሉም ብሎ ሊያምን ይችላል። ወርድ ኦፍ ፌዞች ናቸው፣ አንደር ፔኔኮስታል፣ ክላሲካል ፔኔኮስታል አይደሉም የሚል ሊኖር ይችላል። እኔ ይህንን ሳደርግ ወይንም ስናወራ አንተን ፔንቴኮስታል አይደለም ብሎ የሚያስብ ሰው ቢኖር እዚህ ውስጥ ምን ታደርጋለህ ማለት ነው። ልክ እንደዚህ አይነት ኢሹዎች ስላሉ ይሄ መጀመሪያ ሪዞልቭድ መሆን አለበት። ለምሳሌ አይፒ የሚባል ቴዎሎጂ አለ በፔንቴኮስታል፣ ሁሉም ክላሲካል ፔንቴኮስታል የሚያምኑት ኢኒሻል ፊዚካል ኤቪደንስ የሚባል ማለት ነው። ይህንን አሁን ምን ያህሉ ስንቱ ፔንቴኮስታል ያውቃል? በመንፈስ ቅዱስ ልሳን ያልተናገረ ሰው አልዳነም አይሉም። ኦንሊ ጂሰሶች ናቸው አልዳነም የሚሉት። ፔንቴኮስታሎች ልሳን ያልተናገረ ሰው የመንፈስ ቅዱስ ሁለተኛ ሰከንድ ሙላት የሚሉት መንፈስ ቅዱስ አልተሞላ፣ የመጀመሪያ ፊዚካል ኤቪደንስ የመንፈስ ቅዱስ የመሞላት የመጀመሪያ ማረጋገጫ ልሳን መናገር ነው የሚል ትምህርት አለ። አይፒኢ ማለት ነው። ኢኒሻል ፊዚካል ኤቪደንስ የሚባል ትምህርት አለ። ይሄንን ስንት ምን ያህሉ ፔንቴኮስታል ይቀበላል? ራሱ እዚህ አሁን እዚህ የሚሰሙት 300 ምናምን ሰዎች ውስጥ ሰው ልሳን ካልተናገረ አልዳነም አላልኳችሁም? አልዳነም የሚሉት ኦንሊ ጂሰሶች ናቸው። ፔንቴኮስታልስ ግን ሰው ልሳን ካልተናገረ በመንፈስ ቅዱስ አልተሞላም፣ ወይንም የመጀመሪያ አካላዊ ማረጋገጫ መንፈስ ቅዱስ ለመሞላቱ መንፈስ ቅዱስ ተሞልተሃል ወይ ለማለት ልሳን መናገር አለበት የሚል ቋሚ ዶክትሪን እንደሆነ ምን ያህሉ ያውቃል? ይህ የማይቀበል ብዙ ፔንቴኮስታል ሙሉ ወንጌል ውስጥ ሊኖር ይችላል፣ አሴምብልስ ኦፍ ጋድ ውስጥ ሊኖር ይችላል። ስለዚህ ማን ነው ራሱ ትሩሊ እኔ የፔንቴኮስታልን ቴዎሎጂ ሪፕሬዘንት አድርጋለሁ ብሎ ክላሲካል ፔንቴኮስታልን ይዞ መጥቶ ያለው የሚለው ነው። ዝም ብሎ ልሳን መናገር ብቻ ሁሉንም ሰው ፔንቴኮስታል ራሱ አያደርግ። ባይዘው ልሳን የሚናገሩ ናሮች አሉ። ልሳን የሚናገሩ ናር ቅድም የተባሉ ኒው አፖስቶሊክ ኤንድ ፕሮፌቲክ ሪፎርሜሽን የሚያምኑ ልሳን የሚናገሩ ወርድ ኦፍ ፌዞች አሉ። ልሳን የሚናገሩ ኦንሊ ጂሰሶች አሉ። ልሳን የአንድ የፔንቴኮስታል የክላሲካል ፔንቴኮስታል ለምሳሌ ሙሉ ወንጌል እንደ ምሳሌ ብንወስድ የሙሉ ወንጌል አይነት ናቸው ሁሉም ማለት ላይሆን ይችላል። ማን ናቸው ሲጀምር? ለዛ ነው ከልሳን ያለፈ ኢሹ ነው ያለን። ልሳን ሙግቱ ባይነሳ እንኳን ሊነሱ የሚገባቸው ኢሹዎች በልሳን ላይ የሚደረግ ሙግት ብቻ እንዳልሆነ የታየ ነው ቲክቶክ ላይ። ስለዚህ ይህን ከግንዛቤ መክተት በጣም ወሳኝ ነው፣ በጣም ወሳኝ ነው። እራሳችሁ ፔንቴኮስታል ነን፣ ትሩሊ ፔንቴኮስታል ነኝ፣ ስፔሻሊ ክላሲካል ፔንቴኮስታል ነኝ ብሎ የሚያስብ ሰው ዙሪያውን ማየት አለበት። በልሳን ብቻ አይደለም ፔንቴኮስታሊዝም ማለት ነው። ዶግማቲካሊ ምንድነው ሪፎርም የተደረገው በፔንቴኮስታል? እስከ ልምምድ ውጭ የለም እኮ ማለት ፔንቴኮስታል ሲዘውት የመጡት አዲስ የነገረ ስላሴ የነገረ ክርስቶስ ትምህርት የለም። ዛትስ ዋይ እኮ ዩናይትድ ሆነን ልንኖር የቻልነው። ልሳን በቃ ልሳን ይቀበላሉ። ልሳን እኔ ላይገባኝ ይችላል፣ እኔም ጋር ሆኖ ትንሽ የሚገባው ሰው ሊኖር ይችላል። አሁን እንደዛ አይደለም። ከዛ ያለፈ ኢየሱስ በምድር ላይ ሰው ብቻ ነበረ የሚል ኃይል አለ። ፔንቴኮስታል ነኝ ይልሃል። አሁን እንትና ማለት አልፈልግም። ስለዚህ እነዚህ ኢሹዎቹ ሰፊ ናቸው። ይሄ እንዳውም ትሬት ነው ለራሱ ፔንቴኮስታልስ ራሳቸው ቀድመው ከማንም በፊት ወደ እውነተኛ ወደ ክላሲካል ፔንቴኮስታሊዝም መመለስ አለባቸው። ሪፎርምድ ይቅር ሉትራንን ለመሞገት ይቅርና አሁን ፔንቴኮስታልን ብለው የያዙ ሰዎች አርዘ ትሩሊ ፔንቴኮስታል ብላችሁ መጠየቅ መጀመር አለባችሁ። እሱ የመጀመሪያው ጥያቄ ፔንቴኮስታል ናቸው ወይ ብሎ ራሱ ቀጥሎ ነው እንደ ኔክስት ስቴጅ ሂዝ ትሩሊ ኮንቪክትድ የሆነ የተመሰከረለት የሚያምን ሐዋርያትና ነቢያት የሉም ብለው አብያተ ክርስቲያናቱ መግለጫ ሲያወጡ በዓለም ላይ እጅግ የተከበረና የታወቀው ፔንቴኮስታል ቴዎሎጂ አራማጅ ሆኖ ጎርደን ፊ በሐዋርያት በዚህ ዘመን አሉ ብሎ አያምን። እዚህ ያሉ ፔንቴኮስታል ያምናሉ። እሱ ፔንቴኮስታል ቴዎሎጂ ያን ነው። እንዴት ነው ይሄንን ራሱ የምናስተያየው ብሎ ማገናዘብ ያስፈልጋል። እና እኔ እንዳልከው ኤንቫይሮንመንቱ ሲምፕል የሚሆነው ወንጌል እንዲሰራ ከሆነ የተፈለገው አቁሙ እናቁም አይደለም ማለት ያለባቸው አንዳንድ ሰዎች በቃ እንትን ነው ማቆም፣ ስድብ ማቆም ነው ያለባቸው።
እኔ እንደዛ ነው ማምነው። ሰዎች የሆኑ ሰዎች መሳደብ ካቆሙ የሆኑ ሰዎች አርፈው ከተቀመጡ ራሱ ወንጌል ይሰራል። የኛ ስለ ፔንቴኮስታል ምናምን በርሳችን የሚደረጉ ውይይቶች አይፈቱትም። የሚፈቱት የሆኑ ሰዎች አፋቸውን መቀደስ አለባቸው፣ እውነተኛ ክርስቲያኖች ከሆኑ ማለት ነው። በቃ እኔ ይህንን ነው ልል የምችለው። እና ከዛ በተረፈ ግን ሪፎርምድን በተመለከተ አንድ ነገር ልናገር። በሪፎርምድ ትራዲሽን ላይ ማንኛውም አይነት ጥያቄ አለኝ የሚል ሰው ማለት ነው ቤታችን የዋማንም እኔም አለን ሌሎች ወንድሞችም ይኖራሉ፣ ክፍት ነው። በየትኛውም የሪፎርምድ ጉዳይ ላይ እኔ ውይይት እንፈልጋለሁ ወይንም መጥቼ መጠየቅ እፈልጋለሁ። ዲቤት ምናምን ማለት አይደለም። መጥቼ ይሄ ስህተት ነው ብዬ አምናለሁ የሚል ሰው ካለ ኦፕን፣ እኔ ፐርሰናሊ ከዛ ሰው ጋር ለመማማር የሚደረግ ውይይት ከሆነ ዝግጁ ነው። አይ አዋርጄ ከፍ ዝቅ አድርጌ ምናምን እያለ ማንነቱንም ሳያቅ የማናገረኝ ሰው ሳያቅ ከሚያደርጉ ሰዎች ጋር ኮሚኒኬሽን የራሱ ስፒሪቹዋሊቲ ነው ብዬ አላምንም። ከደዚህ ጥያቄ ያለበት ሰው ግን የሪፎርምድ ትራዲሽን ውስጥ በዚህ ትምህርት አቅጣጫ እኔ አልገባም፣ ልሳን ለምንድን ነው በልሳን ላይ አቋም ያላችሁ የሚል ሰው ካለ በቅንነት ለሚጠየቁ ጥያቄዎች የራሳችንን መጽሐፍ ቅዱሳዊ ታሪካዊ መልስ ለመመለስ እሞክራለሁ። ከዛ በተረፈ ግን ማለት አንሸሽም፣ ምንም የተሸፈነ ነገር የለንም ለማለት ነው የሪፎርምድ ትራዲሽን ጥያቄ። እንደዚህ አይነትም ደግሞ ጌርሳም ስፔሲፊካሊ አንተ በፔንቴኮስታል ጉዳይ ቤት ከፍቼ ጥያቄ የሆነባችሁ ነገር ካለ መጥቼ ጠይቁኝ፣ መልስ አዘጋጃለሁ ካልክ እኔ ፐርሰናሊ ዝግጁ ነኝ። ከቻልኩ መጥቼ ወንድሞችም ይኖራሉ የፔንቴኮስታል ትምህርቶች ላይ ያለብኝ ጥያቄ ላቀርብልህና መልስ ልሰማ ከአንተ ስፔሲፊክሊ ማለት ነው ወደዚህ ስለመጣ ሐሳብህን ይዘማል። ይሄ ግን እየሰደበ የሞለጨ ናና መንፈሳዊ ውይይት እናድርግ የሚሉ ግለሰቦች ሰዎች እዚህ ውስጥ ያሉ ማንነታችንን የማያውቁ ከቲክቶክ ውጭ ማንተዋወቅ ሰዎችን ግን እኔ እንደ ስፒሪቹዋል ፐርሰን ራሱ አላያቸውም፣ ሆነስትሊ ስፒኪንግ ማለት ነው። እንደ መንፈሳዊ ሰው ስለማላያቸው ለዲቤትም ለውይይትም ከእንደዚህ አይነት ሰዎች ጋር መጀመሪያ መፈታት ያለበት የንግግር ክህሎታችን፣ ከሰው ጋር እንዴት እንደምናወራ፣ ከሰው ጋር እንዴት እንደምንግባባ፣ እምነታችን ተከታይ ያልሆነን ሰው ማክበር እንዳለ እንኳን በክርስቲያን መካከል ይቀርና ሰላም ቢሆን እንኳን በሰብአዊነቱ ሰውየው በስሙ በማንነቱ መከበር እንዳለበት ከሚያምኑ ሰዎች ጋር ለመነጋገር ምንም ችግር የለብኝም ማለት ነው። ተባረኩ። ይሄንን ነው የምለው ጌርሳምዬ። እና የዛን ጊዜ የሚያነሳውን ጥያቄ ቤት መተህ ስታስቆይቁም ይቅር ስትል አይቶት እኔ እውነት ነው ፔንቴኮስታሊዝም ላይ የተለየ እንትን የለብኝም፣ ቂምም ጥላቻም ምንም የለብኝም፣ አላምንበትም። ዛትስ ማይ ኮንቪክሽን አንዳንድ ለመመዱ። አሁን ግን ኦነስት ሆነ ተናገር ካልከኝ ፔንቴኮስታል ጋር ነው ትሩሊ ከፔንቴኮስታል ጋር ብቻ ነው ወይ ያለ ነው ኢሹአችን ብትለኝ ነው ብዬ እኔ ፐርሰናሊ አላም። ኦነስት ሆኜ የምነግር የክላሲካል ፔንቴኮስታል የአሴምብልስ ኦፍ ጋድን አቋም የስላሴ አቋም የነገረ ክርስቶስ አቋም የሚያራምዱ ፔንቴኮስታሎች ብቻ ናቸው እዚህ ያሉት ብለህ የአሴምብልስን ሄደህ አቋምን ሂድና ከዛ ተመልሰናና እዚህ የሚያስተምሩትን አንዳንድ ሰዎች የሚያስተምሩትን እንግዲህ አሴምብል ዘ ቢገስት ፔንቴኮስታል ኢንስቲትዩሽን ነው ወይንም ቸርች ነች። እሷ የምታስተምረውናና እዚህ ጋናና ዲቤት አይደለም ፔንቴኮስታል ልትላቸው ቦታ አይኖርህም። አንተ ትሩሊ ክላሲካል ፔንቴኮስታል ከሆንክ ራሱ ማለት ነው። ቴንክ ዩ። እንግዲህ ይህንን ነው ልን የምችለው። ተባረኩ ቅዱሳን ስለሰጣችሁ እንግዲህ ቴንክ ዩ። ትክክል። ጸጋና ሰላም ይብዛላችሁ ሁላችሁም። ትክክል። መጨረሻ ላይ ያለው ላይ 30 ሰከንድ ብቻ ጌርሳሜ ትቀጥላለሁ። 30 ሰከንድ ብቻ የምጨምረው ምንድን ነው የሰደቡን ያዋረዱን ትራዲሽኖቻችንን በአጋንንት ካባ ያለበሱ ምናምን ዳስ ጥለው ቢለምኑን አንሄድም። ምን ብለን እንሂድ? አሁን እንደዚህ አይነት ሰዎች ጋር ቢጠሩ ራሱ እንደማንመጣ እየታወቀ ፖለቲካ ለመስራት ነው የሚሆነው ማለት ነው። እንደዛ አጋንንታዊ ነው እንትን ነው ፍልስጤማዊ ነው ጀርመናዊ ነው ብሎ ሲያበቃ ናድ ቤት ማለት ፐርሰናሊ በጣም ወራዳ ቃላትን ማለት አይደለም ከአንድ መንፈሳዊ ግብረገብን ከሚያውቅ ከአንድ የሰፈር ጎረምሳ የማይጠበቁ ቃላትን እያነሱ እያወረወሩ ከዛ በኋላ ጌታ ይባረክ ምናምን ከሚሉ ሰዎች ጋር ቁጭ ብለን አናወራም። እንደተባለው ቅልብ ካላቸው
የነገዋን ኢቫንጀሊካል አይደንቲቲ ያገባናል፣ በዚህ መንገድ መቀጠል አለበት፣ ይሄ ይታየኛል የሚሉ ሰዎች ጋር እናወራለን። አሰይጥነኸኝ ስታበቃ ግን ከአንተ ጋር ቁጭ ብዬ የማወራበት ምንም እንትን የለኝም። ግን በዛም ይቀጠል ከሆነ ኦኬ፣ እዛም ይቀጠል ከሆነና አይ እኛ የመጣልንን እየተሳደብን እንቀጥላለን፣ እያንቋሸሽን እንቀጥላለን፣ የአጋንንት እያልን እንቀጥላለን ከተባለ ጥሩ አይመጣም። ምዕመናን ጥሩ አይመጣም። እንደሆነ ለማላገጥ እኮ አማንን የሚያክል ሰው የለም። እየታወቀ ነው። እኛ እንደው 30 አለፍንና አረጀንና ነው የተረጋጋ ነው። እንደው እድሜ ራሱ አረጋግቶናል። እውነት ለመናገር ማለት ነው። መወራወር የሚባለው ነገር የሆነ ከመቆሳሰል ያለፈ ነገር ምንም እንደማያመጣ አውቀን እድሜ ማስተምረውን ነው ቁጭ ያልነው እንጂ ለቃላት እንግዲህ አሁን ለአማን ቃላት ይነገረዋል። ለአማን ሻሎም ተሸክመው ማታነሳውን አይነት ቃል አንስቶ ማፍረጥ ለአማን ሻሎም ይነገረዋል። አጋንንታዊ ነው የሚል ቃል እኔ አሁን ቮካብለሪ አላቅም፣ ማውራት አልችልም። እንደዛ ግን እንዳልኳችሁ ነው። በካውንስሉ ሳይድ ምናምን የሆነ ነገር መስመሩን ከያዘ በኋላ የዛኔ እንደተባለው ኦፊሻል ምናምን ጥሪ እናደርጋለን። ግን ኖርማል ውይይቶች የተባለው አሁን ጌርሳም ቤት ሄዳለሁ። ውይይት ጥሪ ቢያቀርብ ጌርሳም ጋር በሰላም እያወራን ስለሆነ ሄዳለሁ። ሌሎቹ ቢጠሩ ግን አልሄድም። ይቀፈኛል ሌሎቹ ቤት መሄድ ማለት ነው። ኦልሬዲ ሲሰድቡን፣ ሲያዋርዱን፣ ሲያንቋሽሹን የዱርዬ ቃላት ሲጠቀሙ የነበሩ ሰዎች ስለሆኑ ማለት ነው። ጌርሳም እንደዛ ሲያደርግ እኔ በግሌ አይቼ ስለማላቅ እሱ ቢጠራኝ ሄዳለሁ፣ ሌሎች ቢጠሩ ሄዳለሁ። ግን የሆነ እንደሰደባችሁንና የሆነ ክፉ ቃላትን ስትናገሩብን እንደነበራችሁ እንደው በህሊናችሁ ልብ የሚሉባችሁ ሰዎች አትጥሩን። ኦኬ አማኒን እኮ እንደዚህ ተናግሬያለሁ ግን እንዴት ልጥራው የሚል አይነት ነገር ውልብ ካለባችሁ እንዳጠሩኝ። ረስቶ ሊሆን ይችላል ብላችሁ ካሰባችሁ ግን ጥሩኝ፣ ችግር የለውም። ያው እኔ ብዙ ነገር ስለምረሳ ማለት ነው። በዛ መንገድ እንሄዳለን። ውይይት የምናደርጋቸው ሰዎች ይኖራሉ። በውይይት መልክ ይቀጥላል። እናወራለን። የተጠፋፉ ሰዎች ለማዳን አይደለም የሚደረገው ውይይቱ። በዳኑ ወንድሞች መካከል ግን የደረስንበት መረዳት ይሄ ነው የሚለውን ነገር ለማሳየት የሚደረግ ውይይት ሆኖ ይቀጥላል። ዲቤት የሚባለውን ግን ነግሬያቸዋለሁ። መስመር የሚይዝ ነገር አለ። የዛኔ እኔ ኦፊሻል አድርጌ እጠራለሁ። አሁን ላይ ግን እንደዛ ማድረግ ፕላን የለኝም የሚለው ነው የተወራው። ቴንኪዩ። ትክክል። ጌርሳ መቀጠል ትችላለህ። እሺ፣ ጌታ ኢየሱስ ይባርካችሁ። ምንድን ነው እንግዲህ አሁን 3 ነጥቦችን እንትን ብዬ ነበር። አንደኛውን መጨረሻ ላይ ዳስሰዋለሁ። ሁለተኛውን ምናልባት ሴሌክቲቭሊ መወያየት የሁለታችሁንም ሀሳብ እንደሰማሁት ሴሌክቲቭሊ ማለት መወያየት ከሚገባኝ ሰዎች ጋር መወያየት እችላለሁ የሚል ሳውንድ መሰለኝ የሰማሁት ባልሳሳት። እና ለምን እንደዚህ አናደርግም? እናንተም አሁን ጠቅሳችኋል፣ አማን ብላችኋል። ኤቢ አለ፣ አማን ማለት አማን አልኩኝ፣ ቃሌና ኤቢ አለ። እኔም ተገኝቼ አንድ ሰው ተጨምሮ ከኛ 4 ሰው ወይም ደግሞ 3ታችን እናንተ አንተና ትክክል ሌላ አንድ ሰው ጨምራችሁ ለምንድን ነው ይሄን ነገር ክሮስ ቼክ ማናደርገው? እንደ ፓናል ዲስከሽን ከፈለጋችሁ እናንተ ቤት እንወያዩ ማለት አለ የለም ከእግዚአብሔር ቃል ከኮንቴምፖራሪ ከነበሩት ሪቫይቫሎች እንደገና ደግሞ ከታሪክም አንጻር ማለት ከትውፊትም አንጻር አልተጠቀሰም። ቅድም የጠቀስከው ነገር አለ ተጠቅሷል የሚለውም ሳይድ እኔ ተጠቅሶ አለኝ። አሁን ለምሳሌ ቅድም ከትውፊት ያልከው ከትውፊት ውስጥ ማስረጃ ማመጣው ይኖረኛል ስወያይ እና ያንን ህዝቡም ይማራል፣ እኛም ያንን ነገር ብናደርግ ቅድም እንዳልኩት ሻይ ቡና እያልን እንደው በአካል ባንገናኝ አይውሽ በአካል ተገናኝተን እንደ ፓናል ዲስከሽን በጠረጴዛ ዙሪያ ብንወያይ ደስ ይለኛል ብዬ ደስ ይለኛል። እንደዛ ብናደርግ ይሄንን ሐሳብ እናንተ እንትን በሉ ገሌ ይምጡና ፔኔኮስታል አማኞች ናቸው። ኤቢ ራሱ ሲናገር ሰምቻለሁኝ ነኝ ብሎ አይ ቲንክ ቃሌም ነኝ ያለ ይመስለኛል። እና እኔ ያለው እንደዛ ብናደርግ
ጥሩ ነው ብዬ አስባለሁኝ። በመጨረሻ ያንን ተቀብለሃል። ሌላው ዲቤት ያልኩት አንድ ለአንድ ጥሩ ነው። እሱን እንትን አልለውም፣ እኔም አልወደውም ነበር። ባይዘው ቆንጆ ነው ያልከው አንድ ለአንድ እኔ ከወንድሜ ጋር ብያለሁኝ። እኔ ከዚህ በፊት ሙሌን ጠይቁት ዲቤት የሚያስፈልግ የሚባል ነገር እርስ በርሳችን አይደረግም ብዬ አስቁም ያለውኝ ከማን ጋር እንደሆነ። ምክንያቱም ሙሌ በዛን ሰዓት ባይዘው የምወደው ወንድም ነው ሙሌ ሙለታ እና ያውቃል እሱም እንደምወደው፣ ምክንያቱም ብዙ ነገር ፖቴንሻል ስላለው እና ርዕሳችን አይደለም ብሎ ዜሮ አድርጎ ስላወጣው ልደት ቃልን ርዕሳችን አይደለም ብሎ ዜሮ አደረገው። ሌሎችም በፊቱ ስለማይቆሙ እንደነዚህ አይነት ሰዎች ያለን ልዩነት ጠብቀን ልንይዛቸው ልንንከባከባቸው ነው የሚያስፈልገውና እንዲህ አይነት አቋም አለኝ። የዛን ጊዜ ሙሌን አጥብቄ ነው እንትን ያልኩት። እሱ ማንም ይምጣ ምንም ከማንም ጋር ዲቤት አደርጋለሁኝ ብሎ ነበር እንትን ያለው። በፍጹም አያስፈልግም ብዬ እንትን አልኩት። እርስ በርሳችን እሱ አለመደረጉ ያንን ያላችሁትን ጥሩ ሀሳብ ነው፣ የበለጠ ነገርን የሚያሰፋ ነው። ለዚህ ነው በፓናል ዲስከሽን እየተሳሳቅን እየተጫወትን ፐርሰናል ሳንወስደው ነገሩን መወያየት እንችላለን ማለት ነው። የሶስተኛው አንደኛው ደግሞ ያው ይሄ ነገር አንደኛው ቁጥር አንድ ያስቀመጥኩልህ ያጠፋፋናል በዚህ ከቀጠልን እና ለፕሊዲንግ ነው የመጣሁት ብያለሁኝ። አንደኛ እሱ ነበር፣ ሁለተኛ ፓናል ዲስከሽን ነው፣ ሶስተኛ ደግሞ ይሄ ያልሆንም ካለ አንድ ለአንድ ከኔ ጋር ዲቤት ብዬው ነበር። ያንን ቻሌንጅን ተቀብያለሁ። ጥሩ ሀሳብ ነው፣ ከኔ የተሻለ ነገር ነው ያቀረብከው። እሺ አንድ ቃል አንብብና ወደ እናንተንም እንዳልይዛችሁ ወደ ፍጻሜ ሄዳለሁኝ። ይሄንን አስቡበት እናንተ። ዲስከስ እናድርግ ፕሊስ፣ ዲስከስ እናድርግ፣ ሌሎችም ይማራሉ እና የለም ያንን እናያለን። ፐርሰናሊ እኔ ቅድም ተናግሬያለሁኝ፣ እኔ ፕራክቲስ አደርጋለሁ። በጣም ደስ ይለኛል። ያለ ልሳን መኖር አልችልም። በጣም ኢነርጃይዝ ያደርገኛል፣ በጣም ያንጻል የሚለው በህይወቴ እውነት ነው። ደግሞ ቅድም እንዳልከው ባብል የሚያደርግ አይነት ሳይሆን እኔ ጋር ያለው ልሳን የተለያየ አውቶማቲካሊ የሚለዋውጥ ነው። እግዚአብሔር ስሙ ይባረክ። እንደዛ ጸልያለሁ በልሳን። ራዕይ 22:12 ላይ እንደዚህ ይላል፣ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍለው ዘንድ ዋጋዬ ከኔ ጋር አለ ይላል። እያንዳንዳችን ጌታ ሲመጣ እንደ ስራችን ያስረክበናል፣ እንደ ሞቲቫችን፣ እንደ አካሄዳችን። ኢቨን እንኳን ቅድም እንዳላችሁት ለምንናገረው ቃል ሁሉ ዋጋ እንከፍላለን። ስለዚህ በተቻለ መጠን ለዩኒቲ ብንሰራ ቅድም ትክክል እያለ ነበር። አንድ አይደለንም። ኩኪ ከተር እንደሚባለው አንድ ከፋብሪካ እንደወጣ እንትን አይደለንም። ይህንን እናምናለን። ይህንን የማያምን ካለ ተሳስቷል። ኢቨን እንኳን በወንጌላውያን ቤተክርስቲያን መካከል ራሱ ፔኔኮስታል በሚባሉ ሙሉ ወንጌል ተብለው ባይብል ስተዲ ላይ ነው የምታውቁት። ባይብል ስተዲ ቁጭ ብላችሁ እንዴ ኬታ መጣኸው ብላችሁ እንትን ትላላችሁ። ብዙ ጊዜ ባይብል ስተዲ ጋር ተጣልተን ሁሉ እናውቃለን። ስለዚህ ይሄ ልዩነት አለ፣ የተለያየ እንትን አለ። እንኳን በአንድ ትራዲሽን ውስጥ ለምሳሌ ቅድም ጃን ፓይፐርን ጠቅሰናል። የነ ጆን መካርተር የነ አርሲ ስፕሮ ወዳጅ ነው፣ ጓደኛ ነው። አብረው እንትን ቴብል ቶክ ሁሉ ይኖራቸዋል፣ ብዙ ነገር ያደርጋሉ። ነገር ግን ጃን ፓይፐር በመንፈስ ቅዱስ ተሞልቶ በልሳን የሚናገር ካልቪኒስት ከባበርና እንደዛ ብናደርግ ጥሩ ነው ብዬ አስባለሁ። ለዩኒቲ ብንሰራ ምንድን ነው የሚያንጸው? እና ልክ ፊልጵስዩስ 4 ላይ እንደሚናገረው በቀረውስ ምንድን ነው በጎ የሆነውን ነገር መልካም የሆነው እንደዚህ ጀስት ሙሉ ቃሉን ላለው ይችላለሁ። መልካም ወሬ ያለበት ወንድምን የሚያንጽ መልካም ቃላት ፈልጉ፣ ይሄንንም አድርጉ፣ የዛን ጊዜ የሰላም አምላክ ከእናንተ ጋር ይሆናል። እና ያንን ብንፈልግ ብናሰላስል ጥሩ ነው። ወደ ጉባኤውም ወደ ቲክታክ ስናመጣ በእኛ እንትን ያንን ይዘን ብንመጣ ጥሩ ነው ብዬ አስባለሁ። ደግሞ በጣም የመጨረሻዋ ሰዓት ላይ ነው የምንኖረው። በጣም የመጨረሻ ሰዓት ላይ ነው። ምልክቶች ሁሉ ተፈጽሟል። የፍጻሜ ዘመን ላይ ነው ያለነው። ይህንን በጌታ ምጽአት ሁላችንም ስለምናምን ያንን እንትን ሌላ ይመጣል፣ ማርያም ትመጣለች ወይም ቴድሮስ ይመጣል ሳይሆን የምንለው እኛ ሌት ተቀን ጌታ ይመጣል ስለምንል ማለት ነው። ሌሎች ታች ሆናችሁ እንትን የምትሉ ትንሽ እሱ ያስፈልጋቸዋል። እኛ ኢየሱስ ይመጣል ነው የምንለው። ያልተጻፈ አናነብም በአንድነት። ትክክልም እንደዛ ነው የሚለው፣ አማንም እንደዛ ነው የሚለው። እኔም ቴድሮስ ይመጣል አልልም፣ ማርያም ትመጣለች አልልም። ኢየሱስ ክርስቶስ እነሆ በቶሎ እመጣለሁ እንዳለ ኢየሱስ ጌታችን፣ አዳኛችን፣ መድኃኒታችን እና በጉጉት የምንጠብቀው ልናየው የምንናፍቀው በቅርብ ይመጣል።
ስለዚህ ያንን የምናወቅ ማቴዎስ 24 ላይ ያው እርስ በርስ አሳልፈው ይሰጣጣሉ፣ በመካከል ጸብ እንደሚነሳ ብዙ ነገር ይናገራል። ጌታን ባገኘሁበት ጊዜ እንዴት ይቻላል እንዴት ይሆናል ብዬ ነበር። ይሄ ነገር በትክክል አፕን አድርጎ ፍርድ ቤት እስከምንቆም ድረስ ሆኗል። በእግዚአብሔር ቃል ግን አስቀድሞ ተጽፏል በመጨረሻ ዘመን የሚሆነው። ይሄ እኛ መጠቀሚያ እንዳንሆን እግዚአብሔር በረዳን መጠን ራሳችንን እንድናማጥን ወንድማዊ ፍቅር ማነው ምክርን እሰጣለሁ። አይ ቲንክ ምናልባት ትክክል እድሜን አላውቅም እንጂ አማን ያው ልጄ የምትሆና። ኦኬ ወደ መጨረሻው ስመጣ እኔ ወገኖቼ ይሄን ለሲሳይ እንጠቅስላችኋለሁ። ሲሶ ልኬለታለሁ አንድ ጊዜ ዲበኩሉ ሲከሰኝ በጣም ከከሰኝና የብልጽግና ፓርቲ ብሎ እንደገና ደግሞ ካልቪኒስቶች የዳነ ይድናል ብለው እንደፈለጉ ይሆናሉ ብሎ እኔን ብዙ ጊዜ ከሶኝ 6 እነዚህ ነገሮች ማስረጃ ለሲሳይ በቮይስ ሜል ትቼለታለሁ አመጣዋለሁኝ ብሏል። ዲበኩሉ ጋር ሊያመጣና በእውነት ያቀረባቸው 6 ነገሮች እኔ ጋር ካሉ ይቅርታ እጠይቃለሁ ብዬ ሲሶን እንትን ብዬ አመጣለሁ፣ ሌሎች እንዳይከፍቱ ኦርቶዶክሶች አደርጋለሁ ብሎ ቀጥሮኝ ጠፋ መጨረሻ ላይ። እና የዛን ጊዜ ምን እየተናገርኩ ነበር? አንድ ቀን ጀነራላይዝ አድርገው ካልቪኒስት እንደዚህ የዳነ እንደፈለገ ምናምን ብሎ ዲበኩሉ ፎር ኤግዛምፕል ሁሉም ስለሚለው ነው ባይዘው ስሙን የጠቀስኩት ሁልጊዜ ይለው ስለነበር አሁንም ቪዲዮ ጋር ብትገቡ ፕሮፋይሉ ላይ ይሄ ነው ያለው። ብልጽግናን ወንጌል ከብልጽግና ፓርቲ ጋር ካልቪኒስት ይልና የዳነ እንደፈለገ ይሁን ብሏል ብሎ ጀነራላይዝ አድርጎ ያልተባለውን የሚል ሰው ነው። መች ይላሉ እያልኩኝ በኋላ ላይ ነው መች እንደዚህ አይሉም እያልኩኝ ዲፌንድ ከማድረግ ውጪ ብዙዎቻችን እንደዛ ነበር። አይደለንም እንኳን ብለን አናውቅም። ሉተራውያን ሲሉን እንደውም ሉተራንን እናንተ እንደምታምኑት አይደለም ብለን እንደዛ ነበር። ግን መጨረሻ ላይ እዚያ ያሉ ሉተራውያን ከመጡ በኋላና እንደገና መሪዎቻቸው ያንን ነገር ሲናገሩና ከኛ ወገን አይደላችሁም ሲሉ ዜን ፐብሊክሊ መናገር ጀመርን። የዛን ጊዜ ነው ፐብሊክሊ የተናገርነው እንጂ በፊት ያለው ነገር ቅድም መግቢያ ላይ ነገር ያለውኝ እነሱን ይመለከታል ሳልን ነበር። ስለ ጥምቀት ስለ ጌታ እራት ሉተራን በአእምሮ በፍጹም አላለፉም ነበር። በኋላ ተናገረን ብለው ተቆጡ ብዙዎችም። በኋላ ላይ ገባኝ። ኦኬ እና ወደ ማጠቃለያ እንትን ስል አሁንም ምላችሁ የመጨረሻ ማጠቃለያ እያንዳንዳችን የራሳችንን ትራዲሽን እናስተምር። መግቢያ ላይ ቁጥር 1 ላይ የሰጠሁት ነው። አንድ ላይ የሰጠው ነው። የራሳችንን ትራዲሽን ማስተማር እንችላለን። ያንን ማስቆም ስለማንችል ነው። አታስተምር ማለት ስለማይቻል የመጨረሻ ምክሬ ይሄንን ስናስተምር በጨዋነት እናስተምር። ትምህርታችን ላይ ፎከስ እናደርግ። በእንደዛ አይነት ሁኔታ እናስተምር። አንደኛ ማለት ነው። ሁለተኛ አስፈላጊ ሆኖ ከተገኘ አሁንም እንዳንታሰር እዚህ ቦታ ተናግረናል ብለን እንዳንታሰር አስፈላጊ ሆኖ ከተገኘ በትምህርቶች ላይ በጨዋ ደንብ ቃሉን እየጠቀስን ሪያክት እናድርግ። አንተ በሰራው ላይ እኔ አክት ላድርግ፣ አንተም ብለሃል። እኔ በሰራውት ላይ አንተ ሪያክት አድርግ እና ማስረጃ እያቀረብን ያን ነፃነታችን የተጠበቀ ይሁን፣ በጨዋ ደንብ ይሁን። ኔክስት እንደ ኤነሚ እንደ ጠላት አንተያይ። 2 ምክር። 3ኛ በየትኛውም ወገን አላስፈላጊ ቃላት መጠቀምን እናቁ። ይሄን እንግዲህ እንዳልከውም ያ እንደንትን ወስደዋለሁኝ። አብረህ የምታገለግላቸው ያልካቸው አንዳንዶቹ ይቅርታ ጠይቀዋል፣ አንዳንዶቹ ከአንተም ጋር ይታረቁ እንደዚህ ይመስለኛልና ያንን ነገር እናድርግ። አላስፈላጊ ትርፍ ቃላት ንግግራችሁ ለሚሰሙት ጸጋን ይሰጥ ዘንድ በጨው እንደተቀመመ በጸጋ ይሁን ነው የሚለውና ያንን ሁላችንም እዚህም ያላችሁ የምናገለግለውም ያንን እናድርግ። ምክንያቱም ያዕቆብም ይናገራል ስለ አንደበት ሲናገር ከአንድ ምንጭ ስለሆነ አንድ አይነት ነገር ነው መናገር ያለብን። አንድ ምንጭ አንድ አይነት ነገር ነው የሚያፈልቀው፣ አንድ አይነት ውሃ ነው እና እንደዛ መሆን አለብን። እኛ በጌታ ተለውጠናል። የሚባርክ ቃል ነው መናገር ያለብን። ከዚህ በፊት ያጠፉትም እነዛ በአንዳንድ ኢሞሽናል ሆነው የተናገሩት እነዛም ይቅርታ የጠየቁ ይመስለኛል። አስፈላጊ ከሆነም አሁንም ብትልከኝ አማንዬ እነሱንም ይቅርታ እንዲጠይቁ አሁን አልፈልግም፣ ከእነሱ ጋር መቀመጥ አልፈልግም ያልካቸው እኔ መካከለኛ ሚዲዬተር ሆናለሁኝ። ይቅርታ ጠይቀን አሁንም ሳንታሰር ትራዲሽናችንን እያስተማርን በትራዲሽናችን አለ ባስተማርነው ላይ አንዳችን በአንዳችን ላይ በጨዋ ደንብ በማስረጃ ሪፍሌክት እያደረግን ትርፍ ቃል ሳንናገር እንደዛ መቀጠል እንችላለን። እና ይሄ ነው የኔ ሐሳብ። አይ ቲንክ ይሄንን የምትቀበለው ይመስለኛል። አሁን በሰጠው ላይ እስኪ ሐሳብን ልስማላንት ያንተ ያ እንዳልኩት ነገሩ እሺ፣ እየቀዱም ስላሉ ምዕመናን እንግዲህ መጠንቀቅ ይኖርብናል ነው። እዛ ቤት ነው እዛ ሰፈር ነው መጠንቀቅ የሌለው። አሁን ቀጥሎ በአወራ ብዬ አስቤ የነበረው ስታወራ አንዳንድ ያስኳቸው ነገሮች ላይ በአወራ ብዬ አስቤ የነበረው ነገር ለመቀጣጠል ይመቻል።
እና ለመቀጣጠል እንዳይመች ብዬ ተውኩት ማለት ነው። ተውኩት ሚስ ሪፕሬዘንት ለማድረግ የሚመች ነገር ስለሆነ። ግን ኦብቪየስሊ የሚታወቁ ነገሮች ላይ ይወራ ከተባለ ኦብቪየስሊ የሚታወቁ ነገሮች ላይ አሮን መተራረም ምናምን በዛ ገብቶ በዚህ ወጥቶ ምናምን እንዳይመስል ነው። ጆን ፓይፐር በዛ ነገር ያምናል እንጂ አይናገርም። ባይዞ ቅድም ሜንሽን የተደረገው ጌታዊ ስጠኝ ብዬ ለመንኩት ድምፅ በሌለው ድምፅ አልሰጥህም አለኝ ምናምን ብሎ ነው ያወራው። ሲሆነ ኦዲዮ አለኝ እንትኑ ዩቲዩብ ላይ አለ እና በዛ ነገር ትችት ቀርቦበታል። በስፕሮልም በማካርተርም እንዴት እንደዚህ ትላለህ ምናምን ተብሎ ማለት ነው። እና ለምኛው ጌታን አልሰጠኝም ነው ያለው እንጂ ይናገራል አይደለ። እኔ ፎር ዛት ማተር እናገራለሁ የሚል ሪፎርምድ ስቲል ኮንቲሽኒስት የሆነ ሰው ማውቀው የለም። ነገሩን እናምናለን ይላሉ እንጂ ያምናል ነው። ስጠኝ ብዬ ለምኜ ነበር ምናምን አለ እኮ ነው ያልኩት። ኢቭን ስጠኝ ጌታ ሆይ ብዬ ለምኜ አውቃለሁ ነው ያለው። ግን አንኦደብል በሆነ ሁኔታ አልሰጥህም አለኝ አለ ማለት ነው። የሆነ ኢንተርቪው ላይ ነው ፖድካስት ላይ ሆኖ ሳምቲንግ ኦኬ፣ እሱን እንለፈው። አሁንም ለምንድነው እችኛውን ያመጣሁት? ቅድም ልጀምር የነበርኳትን ነገር ለመተው ነው። ባይዞ በአወራ ለመቆራረጥ የሚመቹ ነገሮችን እነሱን ላለማውራትና ወደ ዝም ብዬ ዳይቨርት ለማድረግ ያክል ነው ያነሳሁት። ሶ ቅድም ትክክልም እንዳለው እኔ ሳሟንን አንጓጦ ሲያበቁ ኢየሱስ ጌታ ነው እንዴት ነው ግን የሚታዘዘው ነው የኔ ጥያቄ። ወደ ጎን ወንድም ላይ ውርጅብኝ አድርሶ ከጨረሱ በኋላ ክብር ለመንፈስ ቅዱስ እንዴት ነው የሚታዘዘው? እንዴት ነው የሚታዘዘው? ነውር እኮ ነው። በጣም ትልቅ ነውር ነው ሀፕን እያደረገ ያለው። ያ አንዳንድ ወንድሞች ጋር በውስጥ አውርተናል፣ በውስጥ ጨርሰናል ምናምን። ሚስ ሪፕሬዘንት እያደረጉን ያሉ እየሰደቡን ያሉ የራሳቸውን አናሎጂ ፈጥሮ መልሰው በዛ ላይ ካልቪኒስቶች እንደዚህ ያምናሉ ምናምን። አሁን አንደኛው ሲያስተምር የሰማሁት አለ። ሜንሽን ካረኩ ስለምታውቁት ልለፍ። ሂ ዳዝንት ዲዘርቭ ማይ ሜንሽኒንግ ማለት ነው። ዲዘርቭ ስለማያረግ እንጂ ጫፉን ብነግራችሁ ታውቃላችሁ። እና እንደዚህ ያለኝ አንድ ካልቪኒስት አለ እንደዚህ ብሎኝ ያውቃል፣ ትምህርታቸው እንደዚህ ነው ምናምን ብሎ ካልቪኒዝምን በስም ደረጃ እንዲጠለሽ ሌት ተቀን የሚሰራ ፎር ዛት ማተር ፔንቴኮስታሊዝም ምንድን ነው ተብሎ ቢጠየቅ ራሱ መልስ መስጠት የማይችል ፔንቴኮስታሊዝም ምንድን ነው፣ ፒላር እምነቶች ምንድን ናቸው ተብሎ ቢጠየቅ አይን ፍጥጥ ስግጥጥ ሊል የሚችል ግለሰብ ሳይቀር ነው። ከዛ ይታያሉ የሆነ ገስት ላይ ሰብሰብ ብለው ጌታ ይባርክ ቀጥል ምናምን እየተባሉ ይታያሉ ገስት ላይ። አንደኛው አልሰድብህም ቢል አንደኛው አይሳደብም ቢባል የሚሳደበው አጠገቡ ቁጭ ብሎ ይጠብቃል። ክርፋት ከአፉ የሚያወጣው አጠገብ። እኔ ከአንተ ጋር ደህና ሆኜ ጌርሳም እኔን የሚያዋርድ ሰው አንተ ገስት ላይ ባይ አንተን ነው የምቦልክህ። ከአንተ ጋር ሰላም ሆኜ ከአንተ ጋር እንደዚህ ጤናማ ነገር አውርቼ እኔን ፐርሰናሊ የሚሳደብ ሰው የአንተ ገስት ላይ ባይ ሰውየውን አልነካም፣ አንተን ነው የምቦልክህ። ለምን? አንተ አላልከውም እንጂ ምናልባት እያሰብክ ያለውን ነገር ነው ያኛው እያለ ያለው። አንድ ቀን ወዳጆቼን አሰድቤ አላውቅም በቤቴ አንድ ቀን። እስቲ አንተ ቤት እገሌ ተሰድቧል የሚል ሰው ይምጣና አንድ ሰው ሜንሽን ያርግ። አንድ ሰው አሰድቤ አላውቅም። አንድ ሰው አሰድቤ አላውቅም። ጌርሳም ዛሬ መጀመሪያ ነው ነው ቤት ማንም መጥቶ ነው ቤት አንተን አይነካም። ዝም ብዬ ግን አንተን ካስነካው ውስጤ ውስጥ ያለ ጥላቻ ነው በዛ ሰውዬ በኩል እንዲወጣ እያረኩ ያለሁት ማለት ነው። አየህ፣ ነገ እኔን የሚሳደብ ሰው አንተ ገስት ላይ ባይ አንተን ነው የምቦልክህ። አንተ ዝም ብትል የአንተን ድምፅ ነው እየጮህልህ ያለው ማለት ነው። አንተ ከኔ ጋር ፒስ ሆነ በአንተ መድረክ ላይ ልትሰደብ አልችልም እኔ። ለዛ ነው ፒስ ሆናቸዋል በውስጥ ተብሎ፣ ግን አዋራጆች አንድ ላይ ገስት ላይ ሳያቸው ለእኔ ተሴም ነው ስቲል ነው፣ የተቀየረ ነገር የለም። ተሳዳቢዎች፣ ክርፋት ከአፋቸው የሚወጣ የሚገማ የሚሸት ነገር ከአፋቸው የሚወጣ ሰዎች አንድ ላይ ገስት ቁጭ ይላሉ፣ ጌታ ይባርክ ይባባላሉ። ከዛ በኋላ ይሄ ለእኔ ስላቅ ነው፣ ዞሮ ዞሮ ስላቅ ነው። ኦኬ፣ ባወራንባቸው ነገሮች ላይ በእኔ መስመር እኔ እጸናለሁ፣ ችግር የለብኝም። አቋም ያለኝ ሰው ነኝ እኔ፣ እጸናለሁ።
ግን እምነት የለኝም። እምነት እንዳይኖረኝ የሚያደርገው ማን ጋር ነው የሚያብሩት የሚለው ነው። ማን ናቸው ህብረት የሚያደርጓቸው የሚለውን ነው። እኔ ሪፎርምዶች ጋር ህብረት አድርግ እኮ አላልኩም። ወር ካህን ጌርሳም ያንተ ጓደኞች ሉትራኖች መሆን አለባቸው፣ ሪፎርምዶች መሆን አለባቸው አይደለም እያልኩ ያለሁት። ጤናማ ፔንቴኮስታሎችን ሰብስብ ነው ያልኩ። ከነሱ ጋር ህብረት አድርግ ነው ያልኩ። ተሳዳቢ ነውረኛ ያንተ ገስት ላይ ያየው ቀን ከአንተ ጋር ያለኝ ነገር ይቆማል። ዳሴት ቤቱን ከፍቶ የሳምባዲን ትዳር የሚናገር የሳምባዲን ልጆች የሚናገር በሚናገረው ነገሮች ላይ እውቀት የሌለው አንድ ነገር ኮት ማድረግ የማይችሉ አካላት ለጥላቻ ሲሆን የሚሰባሰቡ ለነውር ሲሆን የሚሰባሰቡ አንተ ቤት ላይ ነይ ባይ ያንተን ትንፋሽ እየተነፈሱ እንዳለ ነው ማስበው። ያው ቀመሩ እንደዛ ስለሆነ ማለት ነው። እኔ አልናገርም፣ ያው እገሌ ይናገርልኝ ምናምን አይነት ጨዋታ ስላለ ማለት ነው። እኔ አላወራም፣ ኦልሬዲ ጨርሻለሁ። ስለዚህ ያልጨርሱ ሰዎች እነሱ እያዋረዱ ይቀጥሉ አይነት ጭዌም ሊኖር ስለሚችል ማለት ነው። ሶ ለኔ ከአንተ ጋር ሰላም መሆኔ አንተን ሳስብ እረፍት የማይሰጠኝ ከሆነ ሰላሙ ፌክ ነው ማለት ነው። ፌክ ነው። ስለዚህ ስክሮል ሳረግ አንተ መተህልኝ አንተ ቤት ላይ ደግሞ እኔን ፐርሰናሊ ሲሳደብ የነበረ ሰው ትራዲሽኔን በአጋንንት ከልሶ ሲሳደብ የነበረ ሰው ለእኔ ሁለቱም ያው ነው። እኔን ፐርሰናሊ መንካትም የማምነውን እምነትና ያንን ተሐድሷዊ ላይን መንካትም ለእኔ ሁለቱም ያው ነው። ኦኬ ዳስ ዋይ እኮ እናንተን እያሰብን የዘለልናቸው ሰዎች አሉ። ከአንጌርሳ ሌሎች ወንድሞቻችንን ባህሩን እያሰብኩን የዘለልኩት ሰው አለ። ለምን? አንድ ላይ መውቀት ስለሚሆንብኝ ትራዲሽኑን ከነካው ባህሩን ነው የምመታው፣ ጌርሳምን ነው የምመታው ብዬ ያለፍኳቸው ሰዎች አሉ። ለዛ በዛ ሳይድ የማይጠነቀቁ ሰዎች ካሉ ተመሳሳዩ መሄድ ቀላል ነው። ኦኬ ስለዚህ እንትኖቹ ይሄ የሆነ ሰላም ነው እንደዚህ እናርግ እነዚህ እናርግ የሚባሉ ነገሮች ልባችን ላይ ጤናማ ነገር እስከሌለ ድረስ ምንም ጥቅም የሌላቸው ነገሮች ናቸው። ልባችን ሊፈወሱ ይገባል። ኦኬ ልባችን ሊፈወስ ይገባል። የሁላችንም በቃ ትዕቢት የሚባለው ነገር ከውስጣችን ሊወጣ ይገባል። ከአፋችን የሚወጡ ቃላት በሙሉ ቅድም የጠቀስከው ጥቅስ በጨው እንደተቀመመ በጸጋ የሆነ ሰውን ሜንቴን የሚያደርግ ይሁን፣ ለሰው ኤዲፊኬሽን ይሁን ነው። አሁን ኤዲፋይ የሚያደርግ ነገር ነው እነዚህ የዱርዬ ቃላት የሚነገሩት በዛ በኩል። አንዳንዱ ዱርዬ እያለ ይሳደባል። አንዳንዱ ደግሞ ሰምተን የማናቃቸው የትም ያልተሰደቡ ስድቦች ናቸው የሚሰደቡት። ባይዘው ከዛስ ክብር ለመንፈስ ቅዱስ ይሁን ተብሎ ነው የሚዘጋው። ሲዘጋ ኢየሱስ ጌታ ነው ተብሎ ነው የሚዘጋው። ምን ተብሎ? እገሌ ተዋርዶ ፐርሰናል ላይፉ ተዘግዝቆ በቲክቶክ ቋንቋ ተረግጦ። እሱ ችግር የለውም። ለማንም እንትን ማድረግ ምንችል አይመስለኝም። እኔ ሪስፖንሲቢሊቲ መውሰድ የምንችል አይመስለኝም። በቃ ከዚህ በኋላ አይቀጥልም ምናምን የሚል አይነት ነገር እንትን ማድረግ የምንችል አይመስለኝም። ምክንያቱም ያው ጎረቤቶቻችንም ጋር የምናየው ነገር ስላለ ማለት ነው። አንድ ነው ሃይማኖታችን ግን አብረን አንቆርብም ብሎ የተቀመጡ አሉ እንደምታውቁት። አንድ ነው ሃይማኖታችን ግን አብረን ወንጌል ስርጭት አንወጣም አንልም። እኛ ግን እንደሚታወቀው ማለት ነው አንልም። ሶ እኔ ዛሬ ጤነኛ የሆነ ነገር ከአንተ ጋር ስላወራው ካህን ጌርሳም አይ ዶንት ኤክስፔክት ኤኒዋን አንተ በተለይ በአንተ እውቀት ደረጃ አንተ በምታውቀው እኔን በመሳደብ እኔን በማዋረድ ወንድሞቼን በመሳደብ ወንድሞቼን በማዋረድ ናት ኦንሊ ሪፎርምዶችን ብቻ ኢቨን ሉትራኖችን ጭምር የሚሳደቡ ኦብጀክቲቭ ነገር የማይናገሩ ነገረ ስራቸው ሁሉ ስድብና ማሽሟጠጥ የሆኑ ሰዎችን አንተ ቤት ማየት አልፈልግም። እኔ ቢያንስ ዛሬ ባወራነው ነገር ላይ ነፃነት ተሰምቶኝ ነው ማወራ። እንደዚህ ዛሬ ባወራነው ፍሬንድሊ ሆነን በተናገርነው ነገር ላይ ቆሜ ይሄ ነፃነት ተሰምቶኝ የምነግር ምንድን ነው? ሉትራን ወንድሞቼን ሪፎርምድ ወንድሞቼን ፐርሰናሊ እንደ ሰው ስብዕናቸውን እያነሱ መሳደብ፣
ቀጥሎ ደግሞ ኦብጀክቲቭሊ ማስረጃ ማቅረብ በማይችሉት ነገር ላይ ትምህርቶቻቸውን አዛብተው የሚናገሩ እነዚህ ስትሪት እንትኖች ማለት ነው። በቃ የሆነ አደባባይ ላይ ያለው ለማንም ተጠሪ ያልሆኑ ግለሰቦችን ያንተ ገስት ላይ ማየት አልፈልግም። ይሄን ነገር በነፃነት እስካወራ ድረስ እንደዚህ ቢያደርጉም ብዬ ማስባቸው ሰዎች አሉ። አሁን ማውራትም አልችላቸው ማለት ነው። አንተ ገስት ላይ ካየው ቦልካለሁ የሚል ነፃነት የሌለኝ ሰዎች አሉ። ኦኬ፣ ያ ነፃነት የሌለኝ ለምን? በዛ ነፃነት ልክ አላወሯቸውም። አንተን ግን አውርቻለሁ። ከነሱ ጋር በዛ ነፃነት ፍሪሊ ካወራው አንተ ቤት እገሌን ካየው ከአንተ ጋር ያለኝ ነገር ይቆማል እላለሁ። ነኝ ባይዘው የምለው ካን ኢማጂን ዳት ቲዮሎጂካል ነገር አይደለም። ሪዝን አድርጌ እያቀረብኩ ያለሁት ፔንቴኮስታል ሰው አንተ ቤት ካስገባ አይደለም እያልኩ ያለሁት። ሉትራን ሰው ከአንተ ቤት እያስገባው፣ ሪፎርምድ ሰው ከአንተ ቤት ካስገባ አይደለም እያልኩ ያለሁት። ተሳዳቢ፣ ተራጋሚ፣ ነውረኛ፣ እፍረት ያልፈጠረባቸው ኦኬ አፋቸው የሚከፈተው ስቱፒድ መሆናቸውን ብቻ ለማሳየት የሆኑ ግለሰቦችን ከእናንተ ጋር ካየን ነው እያልኩ ያለሁት እንጂ ፔንቴኮስታልማ ነን እያሉ እኮ ነው እየገቡ ያሉት። ፔንቴኮስታልን ለምን ነካ ብለው እኮ ነው እየሰደቡ ያሉት። ዊ ኖው ዳት። ስለዚህ ከእነሱ ጋር ካየሁ ስል እንደ ሰው ከእሱ ጋር ለምን ታየ አይደለም ፖይንቱ። ተሳዳቢ ጋር የምትታይ ከሆነ አንተ እኔን መሳደብ ስላልቻልክ ነው እንጂ እሱ ሰውዬ እንዲሳደብልህ ነው አፉን እየተጠቀምክ ያለው። ለእኔ ሌላ ምንም ትርጉም የለውም፣ አልቀበልም። በእኔ ላይም እንደዛ ተረዳው። ጌርሳም አንተን ስናገር በአንተ በኩል ያሉትንም ነው እያልኩ ያሉት። ከአንተ ጋር ብረት የሚያደርጉትንም አንድ ገስት ላይ የምትታዩ በአንድ እምነት አንድ ፋሚሊ ብለን የምታስባቸውን ጭምር ማለት ነው። ኦኬ እንዳልኩ ነው። እኔ ቤት ጌርሳም ተብሎ ስምህ የተነሳ ቀን እኔ ቤት ከፍቼ አንተ ሚስ ሪፕሬዘንት የተደረክ ቀን ጠላት እኔ እንደሆንኩ ቁጠር። እኔ ነኝ ጠላት። ሆን ብዬ አንተን ፊት ለፊት መናገር ስለማልችል እያሰደብኩ እንደሆነ ቁጠር። ይኸው ቁጠር። እኔ ቤት አንተ ስም በክፉ ከተነሳ፣ አንተ ቤት ግን የኔን ስም በክፉ የሚያነሱ ሰዎችን ካየው አንተንም እንደዛው ነው የምቆጥርህ። በቃ በነፃነት እንደዚህ አወራሁ አንተን። ሌሎቹን እንደዛ ማልናገረው አሁን በአንተ ልክ በነፃነት ስላላወራኋቸው ነው። ታሴት ቢያንስ በዚህ መልክ መቀየር እንችላለን። እንዴ ተሳድቦ አቧርዶ ሲያበቃ አይደለ እንዴ ገስቱን ቆልፎ ቤቱን ቆልፎ ገስቶ ነው የሚገባው። ተሳድቦ ፐርሰናሊ ሴቶችን ወንዶችን ክርፋት በሆነ ቃላት አዋርዶ ሲያበቁ አይደለም እንዴ ገስት ላይ የሚሰባሰቡት። ገስት ከፋቹን አንተን በምናገርበት ነፃነት እስካወራው ድረስ አንተን ላውራኒ ያኛውን ልተው። ስለዚህ ከእንትና ጋር ካየው አንተን ቦልካለሁ ስል ኢት ኢዝ ናት አባውት ቢንግ ፖለቲካሊ ኮሬክት ማለት ነው። ስለዛ ነገር አይደለም እያወራ ያለሁት ያንተንም ስብዕና አንድ ላይ የሚያወርድ ስለሆነ ኦኬ፣ አንተንም ይዞ የሚወርድ ስለሆነ ማለት ነው። አንዳንዶቹ አስተውላችሁ ከሆነ እንደዚህ አይነት ነገር ሲደረግ ቤት ዘግቶ ይወጣሉ ምናምን ራይት፣ ቤት ዘግቶ ይወጣሉ ምናምን። ለምን? በቃ የሚያሳፍር ነገር እየተደረገ ስላለ ማን ቤት ነው የተደረገው ሲባል እገሌ ቤት ነው የተደረገው የሚል አይነት ነገር ስለሚመጣ ማለት ነው። ኦኬ። ስለዚህ ለእኔ ፐርሰናሊ ከአማን ጋር ሰላም ተፈጥሮ ትክክል የሚሰደብበትን እርቅ እኔ አላቅም። ባይዘይ ፐርሰናሊ ከአማን ጋር ያለ ችግር ተቀርፎ ታድሷዊ የሆኑ ሪፎርምድ የሆኑ ወንድሞች የሚዋረዱበትን እርቅ አይደለም እማቀው ነኝ። ማን ነው ወይ ገስት ዝም ብሎ እያስገባ ያለው? ምዕመናን አቁሙ ነው ወይስ እንትኑ ላንሳ? ቆይ ገስት የሚለውን ልቆልፍ አንዴ ይቅርታ። በቃ ቆልፍ ያለው እስቲ አንድ ሰው ካስገባኒ። እሺ፣ ስለዚህ እንደዚህ አይነት ነገር አላቅም ነው። ስለዚህ ዘላቂ የሆነ አሁን ችግሮቻችን ዶክትሪናሊ መቀባበል አለመቻል ምናምን የሚለው አይደለም። ትልቁ ችግር እሱ አይደለም። ትልቁ ችግር ኢጎ ነው። ትልቁ ችግር ትዕቢት የሚባል ነገር ነው። ከኔ ውጪ ወደ ውጪ የሚል አጋንንት የሰበከ የሆነ ስብከት አለ፣ ሹክ የተባለ ማለት ነው። እሱ ነው ችግሩ እንጂ እኔ ውጪ ላይ ያለውን ትሬንድ እያየው ኢስትና ዌስቱ እንዴት እንደኖረ እያወኩ ካቶሊክ ምንድነው ሉትራኑ ከሪፎርምዱ እንዴት እንደኖረ እያወኩ ለእኔ ራስ ምታት አይሆንም። እየሆነ ያለው ነገር ችግር የሆነው
የፕሮቴስታንቲዝምን አቋም የማያውቁ ሰዎች ላይ ፕሮቴስታንትን መስበክ ኃላፊነት ተጥሎባቸዋል። ኢንፋክት ተጥሎባቸውም ሳይሆን ራሳቸው ወስደውታል። ዲፌንድ የሚያደርጉትን ያንን ዲኖሚኔሽን የማያውቁ ግለሰቦች እጅ ላይ ነው ዲፌንድ የማድረግ ስርዓቱ የወደቀባቸው፣ ኃላፊነት የወደቀባቸው። ፎርዛት ማተር ራሳቸውን ወክለው የገቡ ሰዎች ማለት ነው። ናና ነኝ ጠይቀኝ፣ ሄድና ዩቲዩብ ላይ ተመልከት። መጋቢ ኮሜንት ያደርግልኛል፣ ሞኒተር ያደርገኛል፣ ያየኛል በማወራው ነገር ላይ። የየትኛው መጋቢ ነው አንተ ስለምታወራው ነገር አንተን ሞኒተር እያደረገ ያለው? ለማን ነው ተጠያቂነት? ፔንቴኮስታል ነኝ ከማለት ውጭ ማለት ነው። ማን ነው መጋቢ እያየ ያለ እያረመ ያለ ማን ነው? አልፋል እዚህ ጋር የሚል ማን ነው? ማን ነው? የትስ ህብረት እንደምታደርግ የት እናውቃለን? የት እናውቃለን? ለማን ነው ተጠያቂነት? አለ የምታወራውን ነገር ፕሮፓጌት የሚያደርግ መልሶ የሚያምንልህ? የት ነው ወንጌል ስርጭት የምትወጣው? ከነማን ጋር ነው የምትወጣው? ማን ነው መጋቢ? እኔን ጠይቀኝ መልስላለሁ። እዛ ሄደ ዩቲዩብ ቪዲዮችን ብታይ እያንዳንዱ ቪዲዮ ላይ ታየዋለህ፣ መጋቢዎችን ታያቸዋለህ። ኦኬ። ወይም የቤተ ክርስቲያን ቻናል ላይ ከገባ የሰበኳቸውን ስብከቶችንም ታያለህ። እዛ አምነውኝ የቤተ ክርስቲያኒቱ ትምህርት ያውቃል፣ ትራዲሽኑ ያውቃል ተብዬ ቆሜ ያስተማርኩባቸውንም ታገኛለህ። የት እንወቃ? አንተን የት ብለን እንምጣ? እነዚህ ሰዎች ናቸው እየረበሹን ያሉት አሁን ላይ። አያችሁ ችግሩ። አሁን ቅድም ኢጎ ነው አልኳችሁ፣ ቲቪት ነው አልኳችሁ። ሌላውስ ተጠያቂነት የሌለበት ኃላፊነት የሌለበት ለማን ምን ተብሎ መካሄድ እንዳለበት እንደው ፍንጩ መንገዱ ማይታወቅባቸው አድራሻቸው የማይታወቁ ሰዎች ናቸው። የሆነ ነገር ተወካዮች ነን ብለው የመጡት እኔ መሬት ላይ ህብረት የማያደርግ ሪፎርምድ ነኝ የሚል ሰው ቲክቶክ ላይ ፕሮሞት አላረግምም፣ ገስት ላይ አላስቀምጠውም፣ ወንድሜ ነው ብዬም አላስበውም። ፎር ዳት ማተር ሪፎርምድ ነኝ ልል ይችላል። ምክንያቱም ሪፎርምድ ትራዲሽን ውስጥ ህብረትን በጣም ሪኮሜንድ ስለሚደረግ፣ መተሳሰብን በጣም ሪኮሜንድ ስለሚደረግ መሬት ላይ ማለት ነው። እየተሳደበ ሌሎችን እያዋረደ ክብራቸውን እየነካ መዳናቸውን እንዲጠራጠሩ እያደረገ መልሰው ወንድሜና አልልህም እኔ አንተን። ምክንያቱም የእኔ ትራዲሽን እኛ ብቻ ድነናል ስለማይል ካቶሊክ ውስጥ የዳኑ አሉ ይላል፣ ኦርቶዶክስ ውስጥ የዳኑ አሉ ይላል፣ ኦኬ አሉ ይላል። ከኛ ውጪ ወደ ውጪ አይልም የኔ ትራዲሽን። ስለዚህ አንተ መተህ ውጪ ፔንቴኮስታል ወንድሜ እንደዚህ ስላላመንክ ጠፍተሃልና ምናምን ብለህ እምነቱን እና ልምምዱን የሚኖርበትን ሪያሊቲ እንዲጠራጠር እያደረግ ከኔ ጋር ብራዘር ሆነ ልቀጥል አትችልም። አትሊስት ኢን ፐርሰን ኤንድ ወርክ ኦፍ ጂሰስ ያምናል ማለት ነው። በክርስቶስ ኢየሱስ ስራና ማንነቱ ያምናል። የቀረውን ነገር ዲስከስ እያደረግን ምንቀጥል ነው የሚሆነው። አለቀ። እንጨፍለቅ የሚል ሜንታሊቲ የለንም። እችን ነገር መስመር ብናሲስ አትሊስት ተሳዳቢዎችንና አዋራጆችን አንድ ቅርጫት ውስጥ ከተን እዛው እንዲወራጩ ማድረግ እንችላለን። አቅም አግኝተው ነገሮች እየተበጠበጡ እንዲቀጥሉ እያደረጉ ያሉ ሰዎች እዚሁ ከኛ ጋር ያሉ ደን ተሳዳቢዎችን አቅፎ የሚሄዱ ናቸው ለእኔ ማለት ነው። አለዚያ የሚሳደቡትን ነገር የሚያዋርዱትን ነገር ያስቆሙ። ካላስቆሙ ከእነሱ ጋር አንድ ላይ ጨፍልቀን አንድ ናቸው ብለን የራሳችንን መንገድ ነው የምንቀጥለው ነው። አለቀ። ለእኔ ምንም የሚለውጠው ነገር የለም። ከኔ ጋር አፕን ያደረገው ነገር ትክክል እየተሰደበ እህቶቼ እየተሰደቡ ወንድሞቼ እየተሰደቡ ምን ይሁን ማለት ምን ይሁን? እኔ ጋር በግሌ እኔ ስላልተነካው እኔ ጋር የሚቀየር ነገር አለ? የለም እኮ። ሪፎርመሮቻችን እየተሰደቡ ካልቪን እየተሰደበ ሉተር እየተሰደበ ዝዊንግሊ እየተሰደበ ምናምን እንዴ! ሉተር እኮ የኔም አባት ነው። ሉትራን ባልሆኑ ራሱ ማለት ነው። ዝዊንግሊ ፓዮነር ከሚባሉ አባቶች መካከል ነው። ማጅስተሪያል ሪፎርመር ነው። ዋናዎቹ ተብሎ ሲጠራ ከሚጠሩት አንዱ ነው። እነሱ ተዋርዶ ምናልባት ዝዊንግሊን ወክሎን ሊመጣ የሚችል ላይኖር ይችላል። እኔ ወክዬ እመጣለሁ። አባቴ ነው። ኦኬ አማን ሻሎም ተብሎ በግል ስሜ ተጠርቶ የሆነ ነገር አልሆንኩምና እነዛ እግዚአብሔር በዘመኑ ያስነሳቸው አዕማድ የሆኑ ችቦች ይሰደቡ። ኖ ዌይ
ኖ ዌይ አይደረግም። አትሊስት ነፊት አይደረግም። ስለዚህ ወይ አንድ የሆኑ ነፃነቱን አግኙና ያለው ነገር ሁሉ ፈራርሶ እየሰደባችሁ መቀጠል ትችላላችሁ። ችግር የለብኝም። እኔ እንደሆነ እግዚአብሔር እንደው ጸጋውን አብዝቶልኝ ቻለው ብሎ ውርደቱንም ስድቡንም ማዋረዱንም ማንጓጠጡንም አይ ቲንክ ሚዲያ ላይ መጀመሪያው ሰው ነኝ ብዬ አስባለሁ። እኔ እንደዚህ አይነት ነገር ውርጅብኝ ብዛት በራይ ላይ በመሸከም ማለት ነው። ምዕመናን የምታስታውሱት አላችሁ እናንተ? ስድብ፣ ነውር፣ ማዋረድ፣ ውርጅብኝ በመሸከም በዚህ 4 እና 5 ዓመት ውስጥ እንደኔ የተሸከማለ እዚህ ሚዲያ ላይ ሜይቢ ስለምችለው ይሆናል እግዚአብሔር መላልሶ የሚያመጣብኝ። እኔ ችግር የለብኝም። ምን ተናገሩ ሳይሆን ማን የተናገረው የሚለው ስለሆነ እኔን የሚያሳስበኝ ምን ተናገረ ሳይሆን ማን ነው የተናገረው የሚለው ነገር ስለሆነ የሚያሳስበኝ፣ አያስጨንቀኝም። የሆነ ነገር ይዘው ቢመጡ በቃ ስለምችል ነው እግዚአብሔር የሚያመጣብኝ። ምናልባት እኔ ላይ የመጡ ነገሮች ላይ አንድ ደካማ ክርስቲያን ላይ መጥቶ ቢሆን ኖሮ ወይ ራሳቸውን ያጠፋሉ ወይ ከእምነት ይወጣሉ ባይዘዌ ወይ ወደኋላ ያፈገፍጋሉ። እንደዛ ነው የሚሆነው። አይ ቲንክ ስለምችል ይመስለኛል በቃ ደጋግሞ የሚመጣው ሌሎች ወንድሞቼም ላይ እንደዛ። ግን እንደዛ መቀጠል የለበትም ነው አሁን እያወራን ያለ ነው። እኔ ከጎረቤቶቼ እንግዲህ እንደምታውቁት ምንም ዱላ ወርዶብኝ አያውቅም። ምንም አድርጎኝ አያውቁም። ባይዘ ምንም ማዋረዱ ከዚሁ ቤት፣ ስም ጠርቶ መሳደቡ እዚሁ ቤት፣ ጥሎ ለማለፍ መሞከሩ እዚሁ ቤት፣ ቤት ከፍቶ እገሌ ቤት አትግቡ፣ እገሌ ጋር አትምጡ፣ እንደዛ አትበሉ፣ እንደዚህ እዚሁ እንደዛ ነው። ስለዚህ እኔ እችላለሁ ነው። ስለምችለው እኔ መቀጠል እችላለሁ። ዞሮ ዞሮ ስለምችል እኔ መቀጠል እችላለሁ። እኔው ላይ የለመዳችሁትን መቀጠል ትችላላችሁ። ግን እኔ ወንድሞቼ እየተሰደቡ አማን አልተነካምና በሚል ቁጭ የምልበት ሜንታሊቲ የለም። ወንድሞቼም መነካት የለባቸውም። ሉትራኖችም፣ የኔ ወንድሞች፣ ሪፎርምዶችም፣ ሌሎችም ጭምር በቃ አፋችን መቀደስ አለበት። ኦኬ፣ አንደበቶቻችን መቀደስ አለበት፣ መቀደስ አለበት። መንፈሳዊ ስለሆንን ሳይሆን ግብረ ገባዊ ሰው ስለሆንን ጭምር አንደበታችን መቀደስ አለበት። መንፈሳዊነትን የማይጠይቁ ውርጋጥነቶች ናቸው እየተደረጉ ያሉት። ኦኬ፣ አንድ ሰው ግብረ ገብ ለመሆን መንፈሳዊነት ሳይጠበቅበት መሆን የሚችለውን ነገር ነው እኮ መሆን ያልተቻለው አሁን ላይ። አንድ ኤቲስት የሆነ ሰው በአምላክ መኖር የማያምን ሰው ሊኖረው የሚችለው ግብረ ገብነት ጭምር ነው ያጣ ነው። ለዛ ውርደታም ንግግራችን መጨረሻ ላይ ክብር ለመንፈስ ቅዱስ ይሁን ብለን የምንወጣ አሳፋሪ ቅሌታሞች ነን። ተባረክ ወንድምነት እየተባለ ከስድብ በኋላ መባረክ የሚል ቃል የምንጠቀም አሳፋሪ ቅሌታም ውርደታሞች ነን እኮ ነው እያልኩ ያለሁት። እቺ የለበጣ መንፈሳዊነት እስካልተስተካከለች ድረስ ማይተማመኑ ባለጋራዎች በየወንዙ ይማማላሉ ነው የሚሆነው። ሌላ ምንም ነገር የሚፈጠር ነገር የለም። በቃ ማይተማመኑ ባለጋራዎች በየወንዙ ይማማላሉ። ተሳድባችሁ አዋርዳችሁ ስታበቁ በፈጠራችሁ አምላክ ክብር ለመንፈስ ቅዱስ ብላችሁ አትስጉ። ጌታ ይባረክ ምናምን አትስጉ። እንደዛ ብላችሁ አትስጉ። ቀኑ ጥሩ ነበረ ነገ እንገናኛለን ብላችሁ ዝጉ። አለቀ። መንፈስ ቅዱስ ስላላልክ የሚቀየም ሰው የለም። ኢየሱስ ጌታ ነው ተባረክ ምናምን ስላላልክ የሚቀየም ሰው የለም። አዋርደ ተሳድበ ፐርሰናሊ ሰውን ሰብረ ስታበቃ ጌታ ይባረክ አትበል፣ አይባልም። አይከብርም ጌታ። ክብር ለመንፈስ ቅዱስ አይከብርም መንፈስ ቅዱስ። እቺ የውሸት የለበጣ መንፈሳዊነት መስተካከል አለባት። ትልቁ ችግር ይሄ ነው። ኢቨን ዶክትሪናችንም አደለም። ኦኬ፣ እኔ ፕሪዴስቲኔሽን ማመኔ የሆነ ፕሪዴስቲኔሽን የማምን አርሜኒያን ቴዎሎጂን የሚከተል ወንድሜን ሰላም አሳጥቶት አያውቅም። የአማን ፕሪዴስቲኔሽን አስተምሮ ሰላሜን አሳጣ፣ ወርድነቴን አጠራጠረኝ ብሎ እንደው ሲቃወስ ያደረሰው ካለ ይምጣና ያናግረኝ። እኔ ያናግረኝ። ኦኬ፣
ስለዚህ ችግሮቻችን ከሱም ያልፋሉ። ቅድም ትክክል እንዳለው it is not about being Pentecostal ሞራሊ የወደቅን የላሸቅን መሆናችን ነው። ኦኬ Pentecostalism is not a problem. Lutheranism is not a problem. Being a reformed is not a problem. The problem is የኛ ኢጎ የኛ ትዕቢት የኛ ውርጋጥነት ነው ችግሩ። ሌላ ምንም ችግር የለም። እኔ ለወንድሜ አለመጠንቀቄ ነው ችግሩ። ኦኬ እኔ ወንድሜ ይሰበርብኛል ብዬ አለመጠንቀቄ ነው ችግሩ። ምን መናገር እንዳለብኝ አለመጠንቀቄ ነው ችግሩ። ተመልካች በዛና ኮሜንት አድራጊ በዛና በኮሜንት ምሪት በተመልካች ምሪት በዛ ሞቅታ መሄድ ነው ችግሩ እንጂ እኔ ምርጫ ብዬ ሳስተምር አንተ የምታብራራበት መንገድ የለም። እሱ ነው ሰላም የነሳ። እኔ ፕሪዴስቲኔሽን ስለ አንተ የምታብራራበት መንገድ የለም። እሱ ነው ሰላም የነሳ አይደለም። ትዕቢት እሱ ነው ችግር እየፈጠረ ያለው። እሱ ነው መሰራት ያለበት። በዚህ ጉዳይ ላይ ረጅም ጊዜ ሳውራ የከረምኩት እንግዲህ ወንድማችን ባህሩ አለ። ባህሩ ሻይ እንግዲህ ይህን ነው ስናገር የኖርኩትና ስናገር የከረምኩት። ራይት አዲስ ነገር አላወራውም። ከአንተ ጋር በግል ሳውራ የነበረውን ነገር ነው የደገምኩት። ቅድም ሳይሆን ትላንት ነው መሰለኝ ቪዲዮ ልኬልሃለሁ ምናምን ፓተርኑን ስለማቅ ነግሬሃለሁ። ወደዚህ ነው የሚያመራው። እባክህን እነዚህ የሚሳደቡ አፋቸውን የሚያላቁ ሰዎችን ምክር የሚሰሙ ከሆነ አስተውልን አላልኩህም ወይ? በውስጥ እንደዚህ የሚናገሩት እንደዚህ ሊገጥሙ ፈልገው ነው አላልኩህም ወይ? አሁን ያወራናቸው ነገሮች ኦልሬዲ በውስጥ ያወራናቸው በውስጥ ይቀራሉ። በውስጥ ያወራንበትን ምክንያት በፐብሊክ ማውራት ስለሌለብን ነው። ግን አትሊስት የሚመሳሰል ነገር እያወራን ስላለ ማለት ነው። ሶ ኮሜንት የምታደርገው ነገር ካለ መቀጠል ትችላለህ። እኔ እየተንቀሳቀስኩ ሰማችኋለሁ በኤርፎን። እሺ ሁላችሁንም ከእግዚአብሔር ከአባታችን ከጌታ ከኢየሱስ ጸጋና ሰላም ይብዛላችሁ። በጣም ደስ የሚል ነገር ነው። የሚመጥን ንግግር ነው ዛሬ የተናገርከው። እድገት፣ ለውጥ አይቼብሃለሁ። በጣም ደስ ብሎኛል። ትክክልንም ጌርሳምንም እግዚአብሔር ይባርካችሁ። አንድ ክርስቲያን መቼም የሚመዘንበት ሚዛን አለው መጽሐፍ ቅዱስ ያስቀመጠው። አረንጓዴ ቅጠል ስላየን በሙሉ ፍሬ ያላቸው አንልም። አረንጓዴ ቅጠል ኖሯቸው ግን በስማቸው የምንለያያቸው አሉ። ብርቱካንን ከሌላ ዛፍ አረንጓዴ ቅጠል ካላቸው የምንለየው በፍሬው ነው። እና ክርስትናም አንደኛው ከሚመዘንበት ፍሬው ትዕግስት ነው። ከአንደበቶቻችን የምናወጣቸው በዚህም ይመዘናል። ሁለተኛ ነገር ስለ ግሳጼ ያለን መረዳት እንደው በእኔ እውቀት ሳይ ልክ ነው ብዬ አላስብም። ግሳጼ ጌርሳ ሚሻም እንግዲህ ታርመኝ ይሆናል። እናንተም ቴዎሎጂ የተማራችሁ ናችሁ፣ ወጣቶች ናችሁ። በኢየሱስም ብዬ አሁን በተቃወምኩት ቶን ለአጋንንት በተጠቀምኩበት ቶን ወንድምን በኢየሱስም ብለህ እንድትቃወም መጽሐፍ ቅዱሳዊ ነው ወይ ብላችሁ ብትሉ አይደለም። በኢየሱስም ብለህ የተቃወምከው አጋንንት ስፍራና ቦታ አሳጥተኸው ነው። ወንድምህን ስትገስጸው ግን በኢየሱስም ብለህ ስፍራና ቦታ አሳጥተኸው አይደለም። እንደ አጋንንት አይገሰጽም ወንድም። ሕፃናቶች ስለሆኑ ሲያጠፉ ልጆችን ሁሉ ትቀጣለህ፣ ልጆችን ትቀጣለህ የሚለው ማብራሪያ ይፈልጋል። የማንን? የጎረቤቴም ልጅ ነው አጥፍቷል። የጎረቤቴም ልጅ ስለሆነ ስላጠፋ እቀጠዋለሁ እንዴ? ኢትዮጵያ ይደረጋል። ካናዳ
አንገትህን ነው አንጠልጥሎ እንኳን የገዛህንም ልጅ የአቀጣጡ ማብራሪያ ባለው ነው ካናዳ የሚቀጣው። እና በአይኔም አይቻለው። ሰውየው ባለጠጋ ነው። ልጁን የማይሆን ነገር ሲያደርግ ፖሊስ አንጠልጥሎት ሲሄድ በአይኔ በብረቱ አይቻለሁ። ሂዝ ቢሊየነር። የምሰራበት መስሪያ ቤት ውስጥ ኦነሮች ናቸው፣ ግን ይዞት ሄደ። ህጉ ነው። እና ባካችሁ ወንድምን እንደ ሰይጣን የምትገስጹ ሰዎች በእናንተ ምክንያት የብዙ እንባ የብዙ ሰው ልብ ተሰብሯል። እና ዓለም አቀፍ ከበሬታ ያላቸው ዓለም አቀፍ የምንወዳቸው አባቶቻችንን በተወሰነ አዋርቼ ሰምተዋል። ምናወራው አይገርማችሁ? ሰምተዋል። ከየት መጥቶ መፍትሄው ይገኝ በሚል ነው እንጂ ሰምተዋል። በጣም አዝነዋል። እንደዚህ አልነበረም የሰበክነው፣ የዘመርነው፣ ያስተማርናችሁ። እናንተ ጋር ሲደርስ ግን እርስ በእርሳችሁ ስትነካከሱ ደህንነት በማያጎድል ለፍርድ በማያቀርብ በጌታ ፊት እኔ አማንና እኔ ለፍርድ ባለማመኑ ምክንያት አይፈርም። ኩነኔ የለብኝም ኢየሱስ ስላለኝ ስሙ ይባረክ። እና ውይይቱ ፐብሊክ ባይሆን ደስ ይለኛል፣ ግን ልለውጠው ልቀይረው ስለማልችል ፐብሊክ ሆኗል። አንዳንዱ ነገር በአግባቡ ፐብሊክ ሆኖ ግን ረጅም ርቀት መሄድ የለበትም። በጣም ልብህን የሰበረ ስትወያይ ስትናገር ማን እንደሆነ ያውቃሉ ብዙዎቹ። ይሄን ሰው እንዴት አድርገን መቀየር እንደምንችል እግዚአብሔር ይርዳን፣ ጥበብ ይስጠን። ግን በሱ ምክንያት ከአንተ ጋር ልዩነት ያለኝ ምንድነው? ጀነራላይዝ የምታረጋቸው በሱ ምክንያት የወንጌል ሸክም ያለው ጥሪ ኖሮት እዚህ ፕላትፎርም ላይ የሚያገለግል ወንጌላዊ አንዱ ወንጌላዊ ኤርሚያስ ነው። ማንክደው ማንለውጠው። ግን ከሱ ጋር አብረው ቁጭ ስላሉ እሱ የተቀበለም በጣም ትሁት ሰው ነው። የዋህ ነው። ሚስሊድ ያደርጉታል። ለምን ብለህ ብትል ሰው ነው። አንተ ሰው ነህ። ሁሉን አታውቅም፣ ሁሉን አትችልም፣ ውስን ነህ። ፐርፌክት የሚባል ሰው የለም። ሰውም የሆነው ነው መጽሐፍ ቅዱስ የለው። ሰውም የሆነው ፐርፌክት ኢየሱስ ብቻ ነው። አምላክ ሰውም የሆነው በምድር ላይ የተመላለሰ ፍጹም ኢየሱስ ክርስቶስ ብቻ ነው። እና መላእክትም ቢሆኑ ስንፍናቸው ይከሳቸዋል ይላል የእግዚአብሔር ቃል። ስለዚህ እነዛን በፍቅር እየታገስን እየቀየርን እንሄዳለንና የመረረ በክርስትና ከሌሎች ቤተ እምነቶች የሚለይበት አንደኛው ምክንያት የወደቀ ይነሳል፣ የሳተ ይመለሳል። እግዚአብሔር እድል የሚሰጥ ነው። ጴጥሮስ ስለካደው በዛው አልቀረም። ለጴጥሮስ እድል የሚሰጥ ጌታ ስሙ ብሩክ ይሁን። ይሄ የአንተ አምላክ ነው፣ የኔ አምላክ ነው። በተሳሳትኩ ቁጥር የማያጠፋኝ ጌታ ነው። ጴጥሮስን ድጋሚ እድል ሰጥቶት ስንቴ ካደውን እድል ሰጥቶት አገልጋይ አድርጎት ያረገው ያ ጌታ የሁሉ ጌታ ነው። ያ አምላክ የሁላችንም አምላክ ነው። እና በጣም ጥሩ ነገር ነው የተናገርከው። ግን እዛ ላይ መቆየት የለብህም አማንሻ። እኔ በእውነት ነው ብዬ የምልህ በጣም ጥሩ ነገ እግዚአብሔር ብንኖር እድሜ ሰጥቶኝ ብኖር ቁጭ ብለህ የቤተ ክርስቲያንን መሪነት የሽምግልናውን የአስተምሮ መሪነት ሄደ ትልቅ ቦታ ይደርሳሉ ብዬ ከማስባቸው ወጣቶች በልብ የሚሞላው ልክ እንደነ ኤርሚያስን እንደምለው ኢዮሲን እነ ቃሌን እናንተ ኤፍሬም ትልቅ ቦታ ትደርሳላችሁ። በትናንሽ ነገር አትያዙ። ልባችሁን ሊከብድና
ልባችሁ ላይ ሞልቶ ልታሳድጉት ልትለማመዱት የሚገባው አርያና ምሳሌ ቢሆኑ አባቶቻችሁ ጥሩ። ካልሆኑም ግን የተባልነው የእምነታችሁ ጀማሪና ፈጻሚ ክርስቶስ ኢየሱስ አይታችሁ ተባለ። ሌሎችን ምሳሌ ብናረግ እሰየው፣ ጥሩ ናቸው፣ የእምነት አባቶች ናቸው፣ ሪስፔክት ያረጋቸዋል መጽሐፍ ቅዱስ። ክብር ለሚገባቸው ክብር ስጡ ብሏል። ትክክል፣ መጽሐፍ ቅዱስ ይሄንን ይላል። ግን ድምዳሜ የደረሰው በአራት ነጥብ የዘጋው መጽሐፍ ቅዱስ የእምነታችሁ ጀማሪና ፈጻሚ የሆነውን ክርስቶስ ኢየሱስን አይተን ነው። አንተ ላይ ያየሁት ለውጥ፣ መሻሻል፣ እድገቶች ከየት የመጡ ናቸው ቢባል ክርስቶስ ስለረዳ ነው እንጂ እኔ ሳላሰናክልህ ቀርቼ ነው። አንጓጥጬ ያለው ብዬሃለሁ እኮ። እኔ የጻድቅ አይኖች በራሱ ላይ ናቸው። እኔ አንተ ላይ ቁጣ፣ ንዴት ነበረኝ እኮ ነግሬሃለሁ አይደል? አደባባይ እድሜም ስለሚፈቅድ ነው ማልዋሽክ፣ ህሊናይም ስለማይፈቅድ በጣም ጣላህ ነበር። ከዛ በኋላ ለቤተ ክርስቲያን የሚጠቅም ወንድም እግዚአብሔር በዚህ ዘመን ላይ አእምሮውን የከፈተ ይህን እውቀቱ ምናምን ዝም ብሎ ስጋና ደም ያመጣው አይደለም። ይሄ ቅናት ስጋና ደም ያመጣው አይደለም። ሁሉን አስተካክለን እንዲህ ነው ብለን ጨርሰን መናገር ማንችል ስለ ነገ የሚያውቅ እግዚአብሔርን እንከተላለን እንጂ በነገ ነገር ላይ የምናውቀው ሙሉ ነገር የለም። እና ለነገ የሚጠቅምህን ነገር የሚበጅህን መልካም የሆነውን ፍቅር የሆነውን ንጹህ የሆነውን ተከታተሉ ተባለ። ጥላቻ አንከታተልም። ለምን ከእምነታችን ውጭ አይሆንም? ኢየሱስ ያድናል ብዬ ማርደው ወይም አላህ ክበር ብለው እንደሚያርዱት ለሃይማኖቴ ብዬ ምገለው ሰው የለም። ስለ ሃይማኖቴ ግን የሞተውን ፍቅር የሆነውን ኢየሱስን ግን እሰብካለሁ። የኔ ሃይማኖት በሞት ከሆነ ሞቶ በተነሳው በኢየሱስ ላይ የተመሰረተ እንጂ ምገለው ሰው በምድር ላይ የለም። ዚሮ። ጠላት የለህም ወይ? አለኝ። ማን ነው? ሰይጣን። ሰይጣን ደግሞ በሰው ይጠቀማል። ስለዚህ እኔ ነገ ተነጎዲያ አንተና ኤርሚያስ እንዲሁም ሌሎቹ ቆማችሁ በዛሬ ነገር ላይ ሳትያዙ ወንጌል ስታገለግሉ ለሕዝብ መዳን ዓለም በሙሉ በክርስቶስ ኢየሱስ ለመጠቅለል ነው የተባለው። የእግዚአብሔርን ፍቅር እግዚአብሔር ፍቅር ነው የተባለበት ይህም ፍቅር የሆነውን አምላክ እሱም ሰው ሆኖ መስቀል ላይ እስከ መሰቀል የደረሰው ከዚህ ፍቅር የሚበልጥ የለም። አቻ የለውም፣ ምሳሌ የለውም፣ ሊስተካከል የሚችል የለውም። አምላክ ሰውም ሆኖ ሞተ። አንተን፣ እኔን፣ አንቺን ሊያድን ይሄንን የሚበልጥ ፍቅር አለ? አቻ ሚሆን አለ? ምሳሌ ሚሆን አለ ካለ ያሳየን። የለም። 2000 ዓመት አለፈ የዓለምን ታሪክ የቀየረ ነጭና ጥቁርን እኩል ቁጭ ብለን እኔ ካናዳ ውስጥ እኩል ቁጭ ብዬ እንድናገር እንድሰራ ያደረገኝ ህጉ እንዳይመስል ኢየሱስ ሪቮሉሽን ስላመጣ ነው። ሊያዩን በመልካቸው በእኩልነት የማምኑ ሰዎች እንዲያደርጉ ያደረገ ኢየሱስ ክብሩን ይውሰድ። በሱ ምክንያት የዘላለም ህይወት ብቻ አይደለም ካናዳ ውስጥ መጥቼ ለመስራት ያስቻለኝ ሪያሊቲውን ብታጠኑት አውሮፓ ውስጥ አሜሪካ ውስጥ እየኖራችሁ የወንጌል አማኞችን የምትሳደቡ ለዚህ ነፃነት ያበቃችሁ የወንጌሉ በክርስቶስ የሚያምኑ ሰዎች በሰውና በእግዚአብሔር መካከል አለ። እሱም ሰው የሆነው የተባለው በኢየሱስ ክርስቶስ ወንጌል ምክንያት ነው። ልንገርህ፣ ይሄ የምታየውን ሳውዲ አረቢያ ሄደክ መናቅ እምነትህን ኤክሰርሳይዝ ማድረግ አትችልም። ዲዩ ነው። ቻይና ሄደህ መናገር አትችልም። የወንጌልን ስራ በወንጌል የተሰራውን ሪኮግናይዝ አርጉ፣ አፕሪሼት አርጉ። ሙስሊም እንኳን ብትሆኑ
አርጉ። ይህን ነፃነት ያገኘኸው ኢየሱስ ከሰራው ስራ ውጤት አንዱ ነው። ኢየሱስ ካመጣው ተጽዕኖ ከፈጠረው የተነሳ ነው አንተ ላይ ይሄ ትህትና የመጣው። እንዳትሳደብ ያደረገህ የአንተ ብቃት አይደለም፣ በአንተ የተጠራው መንፈስ ቅዱስ ነው። ጌታ ኢየሱስ ነው የቀየረ ትሁት ያደረገ ክፉና ደግ እንድትለይ ያደረገ። ለዚህ አስተሳሰብ በቃ ጌታ ነው። ክብሩን እሱ ይውሰድ እንጂ የራሳችን ብቃት አይደለም፣ ፍላጎታችን አይደለም። በእኛ የሰራ የእግዚአብሔር መንፈስ ነው። ስሙ ይባረክ። ይህንን እንከታተላለን እና ብዙ በዛ እንትን አትበል። በጣም ብዙ ስለ ኢየሱስ የሚሰበክ እግዚአብሔር በአንተ ያስቀመጠው ጸጋ፣ በአንተ ያስቀመጠው እውቀት ስላለ እኔ ስንተኛ ታናሽ ነኝ። አንተ የታናሽ ታናሽ አይደለም፣ ብዙ ታናሾች አሉኝ። አንተን አስተዋይ አድርጎ ለዚህ ያበቃ። እኔ በጣም ከሚገርም በስጋዬ ከልጅነቴ ጀምሮ ምንም ነገር ሳይኖርብኝ አንዳንድ ነገር ትህትና ያሳጣ ነገር አለኝ። የተሻለ ሰው በእውቀት ላይ በጣም ትልቅ ሪስፔክት አለኝ። ምን አሁን አማነ እውቀት ኖሮት ነው ጊዜን ማጠፋው ምሰማው ብያል። አፌን ከፍቼ ነው አሁን ምሰማህ ልንገርህ። እየገረመኝ እየደነቀኝ ነው የሰማው። በአክብሮት ነው ምሰብ የሚወጣው የጸጋ ዛት ያ ካንተ ነው ወይ ብለህ ብትል አይደለም። ሕፃናትን ጠቢባን የሚያደርግ በሞገስ በማስተዋል የሚያደርግ ለእግዚአብሔር ቃል ላወቅከው እውነት እየታዘዝክ ኑር። መጨረሻ በምድርም 100 እጥፍ በሰማይም የእግዚአብሔር አክሊልን ያሰጥሃል። ይሄ የእውነተኛ የእግዚአብሔር ቃል ስለሆነ ተባረክ። ጸጋ ይብዛልህ። ለሰነፎች እንደ ስንፍናቸው አትመልስ። ያልመለስክላቸው እጅና እግር ወይንም አፍ ስለሌለህ አይደለም፣ ስለማይመጥነን ስለተጸየፍን፣ በቃ ስለተጸየፍን ነው። ኢየሱስ ባንተ ተጠርቷል። የተጠራብህን ኢየሱስ ለዓለም ብርሃን ነህ፣ ለዓለም ጨው ነህ። በተጠራህበት መንገድ ይሄንን የመሰለ እድል እግዚአብሔር ሰጥቶን ትልቅ አባት ያሉኝን በኋላ ነግረሃለሁ። እናንተ ያገኛችሁትን እድል በእናንተ ዕድሜ አግኝቸው ቢሆን ኖሮ አሉኝ። ቢሆን ኖሮ ትልቅ አባት። እኛ ግን እድል አግኝተን ስጋዊ ነገር ላይ፣ ምድራዊ ነገር ላይ፣ በሚያልፍ ነገር ላይ ጊዜያችንን አፋጭን እና ጸጋ ይብዛልህ። በጣም ነው በጣም ገዢ የሆነ ንግግሮች ነው ያደረግከው። የዛሬው ንግግር ከትናንቱ እንኳን ለውጥ ያለው ነው እና ጥንቃቄ የተሞላበት የሚያንጽ ነገር ተናገር። ጌታ ይባርክ ይብዛልህ። ኢየሱስን አገልግዬ ዘመኔ ይለቅ። የእግዚአብሔር ክብር በእኔ ተገልጦ ዘመኔ ይለቅ። ለሰዎች መዳን ምክንያት ሆኜ ዘመኔ ይለቅ። ዘመናችሁ ይለቅ። ስማችሁ ሲጠራ በሱ ምክንያት እኔ ኢየሱስን ተዋወቅኩኝ። እሱ ለእኔ ምክንያቴ ነው። እግዚአብሔርን ለማወቅ የምትባሉ ሰው ያድርጋችሁ። ከእግዚአብሔር የምታለያዩ ሳይሆን ከእግዚአብሔር የምታስተቃቁ ሰው ያድርጋችሁ። ይጠቀምባችሁ፣ እረፍት ያርጋችሁ። ለሰዎች ንግግራችሁ ይሁን ሰራችሁ ይሁን እንቅልፍ የሚነሳ ሳይሆን እረፍት የሚሰጥ ሰላም የሚሰጥ እፎይ ብሎ እርፍ አድርጎ የሚያስተኛ እንጂ የሚያቅበዘብዝ አያደርግ። እግዚአብሔር ይህንን ጸጋ በእናንተ ላይ ይህንን ያደርግ ነው ብዬ ምላችሁ። ተባረክ አማንሻ። በጣም 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 እንደውም ስታቆመው ለእኛ ብለህ ካልሆነ በስተቀር ፍሎ እያደረገ ነበር። የሚገርም እንትን ስትናገር ነበር። በጣም አስተዋይነትና እድገትን ለውጥን አይቼብሃለሁ በእውነት እና ምን ሆኖ ነው ሽማግሌዎቹ ብሎ የተናገረው ብዬ በቀደም ለታ ችግር ፈጠሩ ምናምን ብለህ ስትለን አኩርፌህ ነበር። ልንገርህና አኩርፌ ለምን ይለና ሽምግልና በእግዚአብሔር ቃል እኮ እንደውም አድጎ ተመንድጎ ትልቅ ደረጃ መድረሻ ምክንያት ነው።
እና እዚህ የዌስተርን እንትኖች ላይ ስታይ ሽማግሌዎቹ የተፈለጉበት ቃል ፓወርፉል ፐርፌክሽን ንግግር ሲፈለግ እነሱ ይፈለጋሉ፣ ወጣቶቹ ያበላሻሉ ተብሎ እና ሽምግልና እንደውም እግዚአብሔር ቢረዳንና እንደ እግዚአብሔር ቃል ብንኖር አስተዋይነት እኮ ነው፣ ጥበብ ተናጋሪነት ነው፣ መፍትሄ አፍላቂነት ነው። እና ለምንድን ነው አማን ይህንን የተናገረው ብዬ አኩርፌ ነበረ። እና ዛሬ ግን የተናገርከው ንግግር በጣም ገዢ ነው፣ አስተዋይነት የተሞላበት ነው። ጸጋ ይብዛልህ። ያ ወንድማችን ግን በቃ መቀየር የምንችል በእኛ እጅ ካለ እንቀይረዋለን፣ ካልሆነ ግን መጸለይ ነው። ተባረክ። አሜን አሜን። ጸጋና ሰላም ይብዛልን ሁላችሁም እስካሁን አብራችሁ የነበራችሁ እግዚአብሔር ይባርካችሁ። እንግዲህ ይህንን ዩቲዩብ ላይ አስቀምጠዋለሁ፣ ለብዙዎቻችን መማሪያ ይሆናል ብዬ አስባለሁ። ሽሜዎቹ ምናምን ያልኩት እኔ ሽምግልናን እንትን ማለት አይደለም እኮ። ኢቨን መጽሐፍ ቅዱስ ላይ ሽማግሌውን አትናቆ የሚልም አለ። ስለ እድሜና ስለ ሚዲየተር መሆንን ወር ሽማግሌ መሆንን መሀል መግባትን ምናምን ሳይሆን በእድሜ ሄድ ያሉቱ ነገር እየበጠበጡ ነው አይዲያው እንጂ በእድሜ ሄድ ያሉቱ አያስፈልጉም ማለት ነው። ምክንያቱም እኛ እያረጀን ስንመጣ እኛ እንደ ሞራላችን እየቀነሰ ሲመጣ በሞራል የሚሳደቡት እንደ ወጣት ተሳደበ ይባል ስቲል ጀስቲፋይ አይሆንም። ወጣት ተሳድቦ ለክርስቶስ ክብርን አያመጣም። ግን በወጣት ላይ ቢሆን እንኳን ገና ነው ቱግ ቱግ እያለ ነው ይባላል። እንዴት ነው እኛን ወልዶ ማድረስ የሚችሉ በልምድም በመንፈሳዊነትም ይቀድሙናል ብለን የምናስባቸው ሰዎች እኛ ማንናገራቸውን ቃላት ራሱ እንዴት አውጥተው ይናገራሉ ነው ኮንቴክስቱ እንጂ ሽሜዎቹ ሲባል ማንንም አይደለም። ደን ፎቶ አስቀምጦ የተለያዩ ሰዎችን ፎቶ አስቀምጦ ለጥፈዋል የኔ ድምጽ ጋር አድርገው አማን እየተናገረ ያለው እነዚህ ነው በሚል ለቀዋል። ጌታ በሚያውቀው እንግዲህ እኔ ራንደም ሰዎችን እያሰብኩ አይደለም፣ ግን የሚረብሹ ሰዎች አሉ ብዬ አስባለሁ። በእድሜ ከኛ ሄድ ያሉ ማለት ነው። ከዛ ኮንቴክስት ነው እንጂ እንደው የማን ዘመነ መንግስት ነበረ ሽማግሌዎችን እንዳለ አባሯቸው አማካሪዎቹን እንዳለ ወጣት አድርጎ መንግስቱ በቅርብ የተቀጫ ለመጽሐፍ ቅዱስ ላይ የምታውቁ ከሆነ ማን ነበር? አንድ አለ እና ሽማግሌዎቹን አይወዳቸውም፣ እኔ ሽሜ ናቸው ምናምን እያለ ከዛ እንዳለ አማካሪዎቹን ሮባም ቴንክ ዩ ብሉይ ኪዳን ላይ እንግዲህ ወብዛቸዋልና ሮባም ይመስለኛል እንዳለ ሽማግሌዎቹን ንቆ ደን ወጣት ሰብስቦ ደን ተበላ ማለት ነው። መንግስቱ ስትወድቅ እናያለን ምናምን እግዚአብሔር ሽማግሌ መሀላችን ላይ እኔ ደህና ሽማግሌ ቢኖርን መች እንደዚህ እንሆናለን ነው እኮ። አሁን እኮ ብንመኝ ራሱ የአባቶቻችን እድሜ ራሱ ያክል እኮ አንኖርም። ይሄኛው ጀነሬሽን ማለት ነው። በተለይ ሚሊኒያል እና ጀንዚ እየሞተ ነው ያለው ሁላ አናገኝም። ኤኒዌይስ በዛ ኮንቴክስት የተወራ ነው። ዛሬ ያወራሁት ነገር አይ ቲንክ ፖዚቲቭ ነገር አለው ብዬ አስባለሁ። ጸጋና ሰላም ይብዛላችሁ። መልካም ምሽት ይሁንላችሁ።